ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ቀደም ሲል የሰማነው የኢትዮጵያ ህፃናት ናቸው ምን ሰላም አለ አብይ እያለ ብለው ያዜሙትን ነው ከማህበራዊ ሚዲያ ላይ ያገኘውን ያካፍልናችሁ። በእርግጥም በኢትዮጵያ በአራቱም አቅጣጫዎች የሰላም እጦቱ ከጊዜ ወደ ጊዜ እየከፋ መጥቷል። ዛሬ በስፋት የምናነሳው ጉዳይ ሆናል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በአመት ውስጥ ለአራትና ከዛ ጊዜ በላይ ለአብይ አህመድ በመደወል ቀጠናው እንዲረጋጋ የማድረግ ኃላፊነት እንዳለበት በመግለጽ ውይይት ማድረጋቸው ነው የተመለከተው። ኢትዮጵያና ግብጽ ዳግም ፍጥጫ ውስጥ ገብተዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ግብጽን በተመለከተ ጠንከር ያለ መግለጫ አውጥተዋል። እሱንም በዛሬው ዝግጅታችን የምንመለከተው ይሆናል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ከፓርቲነት እንዳልሰረዝ በሚል ብቻ በመጪው ምርጫ በአዲስ አበባ ከተማ በ10 ጣቢያዎች ሊወዳደር እንደሚችል አስታውቋል። አስቻይ ሁኔታ ባለመኖሩ በመላ ኦሮሚያ ምርጫውን እንደማይሳተፍ ነው ኦፌኮ ያስታወቀው። በሌላ በኩል የአቶ ታዬ ደንደአ የፍርድ ቤት ሂደትም እንደዚሁ አስገራሚ ሆኖ ቀጥሏል። ታዋቂ በመሆኑ ዋስትና እንዲሰጠው አይደረግ በሚል አቃቤ ሕግ ለፍርድ ቤቱ አቤቱታ አቅርቧል። ታዬ ደንደአ በማህበራዊ ሚዲያ ባለው ተቀባይነት በአጠቃላይ በፖለቲካ በህዝብ ዘንድ ተወዳጅ መሆኑን በመጥቀስ ከእስር ከወጣ አደገኛ ሁኔታ ሊፈጥርብን ይችላል በሚል ነው አቃቤ ሕግ የዋስትና መብቱ እንዲከለከል የጠየቀው። በዚህ ጉዳይ ላይም ያለውን መረጃ አንስተን እንወያያለን። የትግራይ ወቅታዊ ሁኔታ አሳሳቢ ነው። ሌተናል ጀነራል ታደሰ ወረደ እኔ በአመራርነት እንዳልቀጥል ጫና እየተደረገብኝ ነው እለቃለሁ የሚል ሐሳብ እንዳላቸው እየተነገረ ነው። አንከር ሚዲያ ማረጋገጫ ባያገኝም ሌተናል ጀነራል ታደሰ ወረደ በትግራይ አካባቢ ያለውን ውጥረት መቋቋም እንዳልቻሉ ነው በመገለጽ ላይ ያለው። ትግራይ 2 ወር አልፏል ከፌደራል የድጎማ በጀት ከቀረባት። በትግራይ ጉዳይ ላይ አንስተን እንወያያለን። የኢኮኖሚው ጉዳይ እንደዚሁ አሳሳቢ ደረጃ ላይ ይገኛል። የዶላር ምንዛሪ በየዕለቱ እያሻቀበ ነው። አብራችሁን በመቆየት ዝግጅታችንን እንድትከታተሉ የምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ፣ ገለታው ዘለቀ ከቦስተን በጋራ በመሆን ነው። መልካም ቆይታ። ጤና ይስጥልን ገለታው። እንደምን መሳይ ሰላም ለማለት ብዬ ልጆቹ ምላሻቸው ምን ሰላም አለ የሚል ነው። ትክክል ነው በጣም እና እንዴት ብለን ሰላም ተሁሉ እንደምንለዋወጥ እንግዲህ አላውቅም። እውነት ነው። እንዴት ነህ? ሰላም አለ ወይ? ምን ሰላም አለ አብይ እያለን ያሉት በእርግጥም ትክክል ነው። በጣም ገላጭ የሆነ ነገር ነው። ህፃናት ናቸው። ከምንም በላይ የነሱ የነገ እድል ጣፋታቸውን እያጨለመባቸው ያለ መሪ ነው አዲስ አበባ ቤተ መንግስት የተቀመጠው። ከወዲሁ ድምጻቸው ማሰማታቸው ተገቢነትም አለው። ምናልባት ከጀርባቸው የሆኑ ሰዎች አስጠንተዋቸው የሚል ነገር በአንዳንድ የዲጂታል የብልጽግና ሚሊሻዎች አማካይነት ሐሳብ ሲሰጥ አይቻሉ ከዚህ ቪዲዮ ስርም። ነገር ግን እነዚህ ህፃናት ሰላም እንደሌለኮ በቀላሉ በዚህ እድሜያቸው የሚረዱት ትምህርት ቤት አይሄዱም፣ በአካባቢያቸው መንቀሳቀስ አይችሉም፣ ብዙ ነገር ተገድቦባቸዋል። ይሄን ደግሞ የሚያደርገው የሚሰቡት አብይ አህመድ የሚባል መሪ አለ የሚል ነው። ስለዚህ እሱ መኖሩን ያውቃሉ፣ ሰላም ማጣታቸውን ያውቃሉ። አብይ እያለ ሰላም የለም ብለው ለመግለጽና ድምዳሜ ለመስጠት ከምንም በላይ እንደው እድሜያቸው የሚፈቅድላቸው ነውና የሌላ አጀንዳ ተሸካሚ ወይም የፖለቲካ መሳሪያ ሆነዋል ብሎ የሚገልጹ የብልጽግና ሰዎች መቼም ከስተታቸው የሚማሩ አይደሉም። ለማንኛውም መልእክቱ ጠንካራና ከፍ ብሎ እየተሰማ ነው ማለት ይቻላል። ገለታው አንድ ሁለት ነገር ያስታውሰኛል። መሰለኝ አንዱ የራሴን የልጅነት ጊዜ ነው የሚያስታውሰኝ። እኔ ያደኩባት ከተማ የጦርነት ቦታ ነበረች። ገበሬው ሸፍቶ ስለነበረ ደርግ ወታደር ብዙ ጊዜ ይልካልና ጨዋታችን ሁሉ የወታደርነት ጨዋታ ነበር። መሳይ የሚያስገርም ነገር ነው። በቃ በብሪጌድ እንደራጃለን፣ በክፍለ ጦር እንደራጃለን። የቀለሃ የሚባል ነገር አለ አይደለም? ከጥይት የተተኮሰው እሱን ብዙ ነው የምናገኘው የልጅ ነገር እና የሰበሰብን ያ ነው በቃ የምናውቀው ታሪክ ያንን ነው። እና ልጆች የአካባቢውን የሚያዩት ነጸብራቅ ነው ለማለት ነው። በቅንጅት ጊዜ ደግሞ ማረሳው
ህፃናት ተቃውሞ ያሰሙ ነበር። የአንደኛ ደረጃ ትምህርት ቤት ተማሪዎች የቅንጅትን ምልክት ያሳዩ ነበርና ብዙ የቅንጅት ሰዎች ተገርመው ነበር በዚህ እና እንዳልከው ነው። እነዚህ ህፃናት ያዳምጣሉ፣ ቤተሰቦቻቸው ሲያማርሩ ያዳምጣሉ። ስለ ኑሮ ልብስ አይገዛላቸው ይሆናል፣ ምክንያቱን ይነግሯቸዋል። ከዚህ የተነሳ እነዚህ ህፃናት እንግዲህ እንዲህ አይነት ዘፈን ቢዘፍኑ እንደዚህ አይነት ድምጽ ቢያሰሙ ዝም ብሎ ይመጣ አይደለም ማለቴ ነው። ያገኛቸው ጉስቁልና ራሱ ከምን እንደሆነም እኮ ተረድተዋል በዚህ እድሜያቸው። ሰላም ነው ወይ ገለታው በጣም አስገራሚ ነው። ለማንኛውም ወደ ሌሎች የውይይታችን ርዕሰ ጉዳዮች እንመለስ። ዛሬ በርከት ያሉ ጉዳዮችን እንግዲህ መርጠን ተዘጋጅተንባቸው በአንዳንዶቹ ላይ መረጃ እንሰጣለን፣ በተወሰኑት ላይ ደግሞ ሰፋ አድርገን የምንወያይበት ይሆናል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በአንድ ዓመት ውስጥ እንግዲህ ለአራተኛ ለአምስተኛ ጊዜ ተደጋጋሚ ነው እንደዚሁ ለአብይ አህመድ ስልክ በመደወል የቀጠናውን ሁኔታ በተመለከተ መረጋጋት ላይ ነው ያተኮሩት ማርኮ ሩቢዮ። ስለዚህ ምን እንደተነጋገሩ ዝርዝር መረጃ በእርግጥ በውጭ ጉዳይ ሚኒስቴር መስሪያ ቤቱ በኩል አልወጣም። ግን አንከር ሚዲያ ባገኘው ከውጭ ጉዳይ ሚኒስቴር አካባቢ ግንኙነት ያላቸው ኢትዮጵያውያን እንዳደረሱን መረጃ ከሆነ አሁንም እንደ ማሳሰቢያም ማስጠንቀቂያም ጭምር ነው ማርኮ ሩቢዮ ለአብይ አህመድ የገለጹት። በዚህም በቀጠናው ላይ ያለውን ሁኔታ በተመለከተ ሚና መጫወት እንዳለበት አዎንታዊ ሚና ነው አሁን እያደረገ ያለው አሉታዊ ሚና እንደሆነ በመጥቀስም ጭምር አርፈ ተቀመጥ ነው። በሌላ አገላለጽ ዲፕሎማሲያዊ በሆነ መልኩ አርፈ ተቀመጥ፣ እጅን ሰብስብ፣ የጦርነት ይሄ የቃላት ውርወራውንም ቀዝቀዝ አድርገው የሚል በጣም ጠንከር ያለ ማሳሰቢያ እንደሰጡት ነው የሰማ ነው። ሰሞኑንም የአፍሪኮም የአሜሪካው ኮማንደር ጀነራል አንደርሰን አዲስ አበባ ቆይተው ነው የተመለሱት። ፊልድ ማርሻል ብርሃኑ ጁላን አብይ አህመድን አነጋግረው እንደተመለሱ ተገልጿል። በዚህም የብልጽግናው መንደር ባልተባለና ባልተገለጸ ሁኔታ ፌሽታውን ሲገልጽ ነበረ። ነገር ግን የጀነራሉ ቆይታ በዋናነት ተመሳሳይ ነው ከማርኮ ሩቢዮ መልእክት ጋር ተመሳሳይ የሆነ ያው የአንድ ሀገር መንግስት ናቸው እነሱ ስለ አንድ ሀገር የተዘበራረቀ አጀንዳ ይዘው የሚዞሩ አይደለም። አንድ ወጥ የሆነ የአሜሪካንን አቋም የሚያሳይ መልእክት ይዘው ነው ወታደሩም ፖለቲከኛውም የሚንቀሳቀሰውና ከማርኮ ሩቢዮ የተለየ መልእክት ጀነራል አንደርሰን ለአብይ ይዘው ይሄዳሉ ተብሎ የሚጠበቅ አይደለም። እሳቸውም ያሉት አርፋችሁ ተቀመጡ፣ ምስራቅ አፍሪካ ላይ ብጥብጥ እንዲነሳ አንፈቅድም፣ ይህንን በተመለከተ አብረን መስራት እንችላለን ቀጠናውን በማረጋጋት ዘንድ ብለዋል። ከኤርትራ ጋር ባለው ብቻ ሳይሆን የአብይ አህመድ አገዛዝ ከሱዳን ጦርነት ጋር በተያያዘ እጁን አስገብቷል። የአንደኛውን አንጃ በመደገፍ የጦር ኃይል ጭምር በቤኒሻንጉል ጉሙዝ የማሰልጠኛ ካምፕ በመክፈት የተባበሩት አረብ ኤሚሬትስ የምታሰለጥናቸውን የማመድ ደጋሎን ወታደሮች ኢትዮጵያ መሬት ላይ ነው እንግዲህ እንዲሰለጥኑ አብይ አህመድ የፈቀደውና ያንንም በተመለከተ አሜሪካ ያሳስባታል። ማዕቀብ ልትጥል እየተዘጋጀች ነው በእጃቸውን ባስገቡ ኃይሎች ላይ። ከዚህ አንጻር ይህንን ጠንከር ያለ መልእክት ለማስተላለፍ እንደሆነ ነው መረጃዎች የሚያመለክቱትና ምናልባት አብይ አህመድ ከዚህ በኋላ ከኤርትራ አንጻር ያለውን ዝም ብሎ መረን የለቀቀ ዲስኩርና ማስፈራራት የጦርነት ነጋሪት መጎሰሙን ሊያቀዘቅዘውና ሊያበርደው እንደሚችል ይጠበቃል። አሁንም በተወሰነ ደረጃ ቀዝቀዝ ማለቱን ነው እየታዘብን ያለ ነው። ገለታው እንግዲህ አሜሪካ በዚህ በምስራቅ አፍሪካ ላይ በአፍሪካ ቀንድ ላይ ትልቅ ኢንተረስት ነው ያላት እንደሚታወቀው፣ በተለይ ከጸጥታ ጋር በተያያዘ እዚህ አልሸባብ ስጋትን በተመለከተ አሁን ይሄ የአባይ ምንድነው ግድብም እንኳን እንዲገደብ ያደረገው እኮ አንዱ የአሜሪካ ድጋፍ ነበረ። በፊት ኢትዮጵያ መለስ ዜናዊ ወደ አልሸባብ አካባቢ የነበረው ሚና ብዙ ሚና ተጫውቷል። በአሜሪካ በኩል ፈቃድ ለማግኘት ማለት ነው። እንግዲህ ብዙ ጊዜ እያለ ምን የውጭ ተጽዕኖ ከባድ ነበር እና በአካባቢው ጸጥታ ትፈልጋለች እቺ ሀገር፣ እዛ ላይ ትልቅ ኢንተረስት አላት እና ያንን የሚጋፋ ሁኔታ ነው አሁን እየታየ ያለው። አሁን ከቅርብ ጊዜ ወዲህ አካባቢው በጣም የማይጠበቁ ለውጦችን ሁሉ እያመጣ ነው ያለው። አሁን የሱዳን መበጥበጥ ተመልከተው፣ ሲበጠበጥ መጨረሻ ላይ ምን መጣ? ሱዳን አሁን ራሽያን ጋበዘች። ራሽያን ጋብዛ ምንድነው ይሄ ወታደራዊ የባህር ኃይል እንድትገነባ እየተነጋገረች ነው ሱዳን።
ሱዳን ራሽያን እየጋበዘች ነው ያለችው። እና ደግሞ ራሽያ የምትመጣው ደግሞ እዛ ቦታ ላይ የባህር ኃይል ታስቀምጣለች። ግን ለሱዳን የምትከፍለው ምንድነው መሰለህ? የጦር መሳሪያ ነው መሳሪያ። በጣም የሚያሳዝን እኮ ነገር ነው የዛ ሪጅን ነገር። ጦር መሳሪያ ነው የምታግዘው። ስምምነታቸው እንደዛ ነው። ኢንተለጀንስ ታግዛለች ራሽያ። ሱዳን ደግሞ በልመና ነው የጋበዘቻት። እና አሁን እንግዲህ ከዚህ በፊት እንደምታውቀው ጅቡቲም ራሷ እንኳን በመንግስቱ ኃይለማርያም ጊዜ አፄ ምኒልክ የፈረሙት ፊርማ አልቆ ስምምነቱ ከተጠናቀቀ በኋላ ወደ ኢትዮጵያ ልትመለስ ነው ሲባል ምዕራባውያን በተለይ በዛ ወቅት የፈሩት ነገር ምንድነው? ራሽያ መንግስቱ ኃይለማርያም ወደ ምስራቁ ስለሄደ በአስተሳሰቡ ወደ ራሽያ ስለሄደ ለኢትዮጵያ ወደ ኢትዮጵያ ጅቡቲ ብትመለስ ራሽያ መታ ተከትማለች እዛ ቦታ ላይ የሚል ስጋት ስለነበራቸው ጅቡቲ ሪፈረንደም እንዲደረግና ራሽያ ከዛ ከቀይ ባህር እንድትርቅላቸው ፈልገው ነበር። አሁን የሱዳን መተረማመስ መልሶ እያመጣው ነው ያለውና የዚህች ሀገር ኢንተረስት ጋር አያይዘን ማለት ነው መሳይ ችግር ውስጥ ወድቋል። እና እንዳልከው ደግሞ አብይ አህመድ አንዱን ነጥሎ በመደገፍ በተለይ ሱዳን ላይ መረጋጋትን ለማምጣት የሚችል ሰው አለመሆኑ ደግሞ በዚህ ሀገር ፖለቲከኞች ዘንድ ብዙ እያስተቸው ነው ያለው። ከሁሉ በላይ ግን የመን ምዕራባዊም የሆኑ ሀገራት በሙሉ በህዝቡ የተወደደ መንግስት ነው የሚፈልጉት። ህዝቡ የሚያከብረው መንግስት፣ ከህዝብ የተጋጨ ከአካባቢው የተጋጨ በጣም አስቸጋሪ መንግስት ከሆነ የነሱን ብሔራዊ ኢንተረስት በዘላቂነት ሊፈጽምላቸው። ስለዚህ ሁሉ ጊዜም ቢሆን እንደ አብይ አህመድ አይነቱን መሪ ደግፈው የሚቀጥሉበት ሁኔታ የለም። ሰውየው ከኪሳራ ወደ ኪሳራ ነው የሚሄደው፣ ከአንድ ኪሳራ ወደ ሌላ ኪሳራ፣ ከአንድ ግጭት ወደ ሌላ ግጭት ነው የሚሄደው። ስለዚህ በዚህ መካከል እባክህ ብሎ 10 ጊዜ የሚያስደውልም ነው ማለት ነው መሳይ፣ የሚያስደውል ነው። ግን እቺ ምድር መረር ያለ እርምጃ ውስጥ የገባች ይመስላል። ከቅርብ ጊዜ ወዲህ የምንሰማቸው ዜናዎች በአጠቃላይ ተስፋ ቆርጠዋል በዚህ በአብይ አህመድ ላይ። ገለታው እንግዲህ ተስፋ መቁረጣቸውን የሚያሳይም አንድም ከፋኖ አንፃር የያዙትን አቋም የቀየሩ መምጣታቸው ፋኖን በተለይ አሉታዊ ተጽዕኖ ሲመለከቱት የነበሩ ምዕራባውያን መንግስታት ባለፈው በዜና ወጃችን ገልጸን አንተንም ጋብዤ ተወያይተን እንደነበረ ይታወሳል። አሜሪካ አቋሟን እየቀየረች ነው። ምናልባት ወደፊት ከፋኖ አንፃር በቀጥታ ግልጽ የሆነ መስመሯን ልታሳውቅ ትችላለች ነው። ይሄም በአብይ አህመድ ተስፋ መቁረጥ ብቻ አይደለም። እነሱ ከመነሻውም በሰውየው ተስፋ ያደረጉ አልነበሩም። ቀጠና ወደ ለየለት ችግር ውስጥና ቀውስ ውስጥ እንዳይገባ በሚል ነው በተወሰነ ደረጃ እየደገፍ ነው ማረጋጋት ከቻለ ብለው ነበር። ነገር ግን እንኳን ቀጠናውን ሊያረጋጋ ኢትዮጵያንም የቀውስና የችግር ማዕከል ጎሬን ያደረጋትና ከዚህ አንፃር ተስፋ ቢቆርጡበት አይገርምም። ምናልባት ወደ ኋላ ቢመለስ የኖቤል ሽልማቱንም እንዲነጠቅ ያደርጉ ነበር ጫና ፈጥረው። ለማንኛውም የአሜሪካ ብቻ ሳይሆን የእንግሊዝም መንግስት ከፋኖ አንፃር ያለውን አቋሙን በተመለከተ በተወሰነ በጨረፍታ ያየንበት ሰሞኑን ለንደን ፋኖ ያገኘው አንድ ደብዳቤ አለ። ከውጭ ጉዳይ ሚኒስቴር መስሪያ ቤት ውስጥ ነው ያገኘው። የእንግሊዝ መንግስት ውጭ ጉዳይ ሚኒስትር የወጣ የመንግስትን አቋም ሊያንጸባርቅ የሚችል ደብዳቤ ተመልክተናል። ደብዳቤው ፋኖን በስሙን የጠራው ከዚህ በተጨማሪ ፋኖ እያደረገ ያለውን ትግል እውቅና ሰጥተዋል ማለት ይቻላል። እንዲሁ በቀጥታ ባይሰጡም በተዘዋዋሪ በመልእክታቸው ይህንን ያየንበት ነውና ይህም የሚያሳየው አብይ አህመድ ቀጠናውን ሊያረጋጋ እንደማይችል የሆነ አማራጭ ካለ እሱንም ማየት እንደሚፈልጉ ፍንጭ ያሳዩበት ነው ማለት ይቻላል። በለንደኑ ፋኖ አማካኝነት የተገኘው የእንግሊዝ መንግስት አቋም። እንግዲህ ገለታው ወደ ሌላው ርዕሰ ጉዳይ እንሄዳለን። ምናልባት በዚህ ጉዳይ ላይ አስተያየት መስጠት የምትችል ከሆነ እድሉን ልስጥና የግብጽና የኢትዮጵያ ፍጥጫ ነው። ይህም ፍጥጫ በተመለከተ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በኩል የወጣ መግለጫ አለ። የኢትዮጵያን አቋም የሚያሳይ መግለጫ ነው። ጠንከር ያለ መግለጫ ይመስላል። ግብጽ በየቦታው የኢትዮጵያን ሁኔታ በተመለከተ የምታራምደው አቋም ተገቢ አይደለም፣ አደገኛ ነው ብለው ነው አቋማቸውን የገለጹት የኢትዮጵያ ባለስልጣናት። እስቲ እንዴት አየው? ከዛን ጀምር አስተያየታችን እየሰጠን በሌሎቹ መረጃዎችም እንቆያለን። ብዙ ጊዜ ደጋግመን አነሳ ነው መሰለኝ መሳይ፣ የጉዳይ ሲነሳ መነሳት ስላለበት ነው። አንዱ መጀመሪያ የግብጽ የሚሆን የኢትዮጵያ በዚህ በአባይ ጉዳይ ላይ የውስጥ ችግር ማስቀየሻ መሆኑን ሁልጊዜም ቢሆን መዘንጋት የለብንም። ግብጽም ብትሆን ሁልጊዜም የውስጥ ፖለቲካ ሲቸግራት
ነገር ፈልጋ አሁን ባለፈው ምንድነው ያለችው ብዙ ሀለቀቁብኝ በፊት ውሃ ይጎልብኛል ነበር አይደለም እንትኑ አንዱ ጥያቄ ነበር አሁን በቅርብ ኦክቶበር ላይ ያወጣችው መግለጫ ምንድነው የሚለው አርቲፊሻል የሆነ ጎርፍ ለቀቀችብኝ ኢትዮጵያ በሚል ሞቅ ብሎ ነበር ግብጽ ውይይቱ ሁሉ ሞቅ ብሎ ነበርና አንድ እንደዚህ አይነት የፖለቲካ ጨዋታ ይሄ ደግሞ አብይ አህመድ ደግሞ ግራ ሲገባው ለግብጽ ማስጠንቀቂያ ሰጥቷት ይላል ማስጠንቀቂያ ሰጥቻታለሁ ብሔራዊ ኢንተረስታችንን አንድ ነገር ብታደርጊ ብዬ ብሎ በመግለጫ ያወጣል እና ሌሎቻችን ወደ ግብጽ ይሆናል ማለት ነው የግብጽ እና የአባይ ጉዳይ ለብሔራዊ ኢንተረስቱ የቆመ መንግስት ነው ምንድነው ደግሞ ክብደት እንድንሰጥ ሊያደርገን ይችላልና ይሄ ጨዋታ እንዳለ ኢትዮጵያ ሁላችንም መገንዘብ መቻል አለብን ትግላችን ላይ ነው ትኩረት ማድረግ ያለብን አንዱ ይሄ ቀይ ባህር ነው ሌላው አባይ ግድብ ነው እንደዚህ አይነት ነገሮችን እየፈጣጠረ ነው የሚያስቸግረን ከዛ ባሻገር ግን ግብጽ ነጥብ ያስቆጠረች የመጣችባቸው አንዳንድ ሁኔታዎች አሉ በተለይ አሁን ምንድነው አብይ ያስቆረፋቸውን ሁሉ ጓደኛ የማድረግ ስራ ይዛለች በቃ ትልቅ ስራው አድርገዋለች ጅቡቲ ትንሽ ጋር ሆድና ጀርባ ሲሆኑ ሮጣ ሄደች ሎክላከች በጣም የሚያስገርም አሁን ትልቅ ኤምኦዩ ተፈራረሙ እና ኤምኦዩ ምንድነው በሶስት ጉዳይ ላይ ነው አንደኛው በዚህ በሎጂስቲክስ አካባቢ ሁለተኛ በሮድ ኮንስትራክሽን በመንገድ ስራ ማለት ነው ሶስተኛው ደግሞ ግድብን ማንድነው ይሄ ወደብን ዘመናዊ ወደ ማድረግ አሁን ዛሬ ደግሞ የሰማነው ውስጥ ለውስጥ ወታደርም ለማስፈር ኔቪ ለማስፈርም ደግሞ ወደዛ ከፍታ እንዲመጣ እየሰራች ነው ያለችው ነው የሚለው እንግዲህ እቺ ምንድነው ኢትዮጵያን ሁሉ መቼም አንስተውም ግብጽ በዚህ በአባይ ግድብ ላይ ስጋት የዘላለማዊ ሆነ በጣም ረጅም ጊዜ ቆየ ስጋት አላት አሁን ግድቡ ከተገደበ በኋላ እንግዲህ በዚህ ማንቁርቴን ብትይዙኝ እኔ በጅቡቲ በኩል ደግሞ አንገታችሁ ይዛችኋለሁ አይነት እኮ ነው እንቅስቃሴው መሳይ እዚህ ስታስተጓጉሉብኝ እኔም እዛ ንግዳችሁን አስተጓጉለዋለሁ አይነት እንቅስቃሴ ነው ያለውና የሚያሳዝነኝ ነገር ነው መሳይ የሚያሳዝነኝ ይሄ ጉዳይ ጠንከር ያለ መንግስት ኖሮ ኢትዮጵያ ውስጥ ጠንከር ያለ መንግስት ኖሮ የኢትዮጵያን ብሔራዊ ኢንተረስት የሚያስጠብቅ መንግስት ኖሮ አንድ ኮሚሽን ነገር ያስፈልጋል አይደለም ዓለም አቀፍ ህጎች አሉ እኛ ብቻ አይደለም ድንበር አቋራጭ ወንዝ ያለ ብዙ ሀገሮች አሜሪካንን ጨምሮ ወደ ሜክሲኮ የሚሄደው ወንዝን ጨምሮ ብዙ ሀገሮች ሀገር አቋራጭ ወንዞች አሏቸው እና ያ ዘመናዊ የሆነ ዓለም አቀፍ ህግን መሰረት ያደረገ ባይንዲንግ አግሪመንት ያስፈልጋል ያ ባይንዲንግ አግሪመንት አሁን ግብጽ እየጮኸች ያለችው ምንድነው አንዱ ኢትዮጵያ የአሰዋን ወደብ ዴታ አክሰስ ስጡኝ ያለች እንዴ መስጠት አለባት አይደል እሷ ተጠይቅ የለም እንዴ ከላይ ያለውን የኢትዮጵያን ውሃ ግድቡ ምን ያህል ነው ያዘው ምን ያህል ከፍታ አለው ምናምን የሚለውን ይሄን እንደምትጠይቅ ሁሉ የሄደው ውሃ ደግሞ ምን ላይ ነው ያለውን ማወቅ አለባት ኢትዮጵያ ተጠይቆ ከሆነ መቼም ትክክል ነው ይሄ ሊያስከፋት የሚገባ ጉዳይ አልነበረም ግን ምንድነው የሚያሳየው አገሪቱ በተለይ ግብጽ ይሄንን ግድቡን ህገ መንግስቷ ላይ ጽፋ ማን ነው አባይ ነው ህገ መንግስቷ ላይ ጽፋ አንቀጽ 44 ላይ አይተዋል መሳይ አንቀጽ 44 ላይ ውሃውን እንጠብቃለን ይላል ነገር ግን ይሄን ውሃ ለመጠበቅ ውሃው የት ነው ያለው ምንጩ የት ነው ያለው ጣና አይደለም ጣና በእንቦጭ አረም መከራሴ መቼ ሄዳ ትጠብቃለች ህገ መንግስታዊ በራሷ ህገ መንግስት ምቆም ተጠየቅ ሀገር እኮ ነው እና ምንድነው ይሄ እላፊ የሄደች ኢትዮጵያንም በእውነት ይሄንን የመናቅ አይነት እንቅስቃሴ ውስጥ ነው ያለችው ጠንከር ያለ መንግስት ሲመጣ ዓለም አቀፍ ህጎች እንድትያዝ እንድትገዛ የአሰዋንም ዴታ መልቀቅ አለባት የእኛን ግድብ ዴታ አምጡ እንደምትለው ማለት ነውና እንዲህ አይነት ስምምነት ውስጥ እንድትገባ የሚያደርግ መንግስት በእኛ በኩል የለም አሁን ዛሬ የወጣው መግለጫ አንድ ሚኒስቴር መስሪያ ቤት የሚጽፈው አይመስልም ማሳይ አይተዋል መቼም ምንም እንትን አሁን ዝም ብሎ አሉባልታ ነገር ነው የሚመስለው አሉባልታ ነገር የተናገሩት ምንድነው የግብጽ ኦፊሻል ያሉት ምንድነው ትንሽ አንቀጽ የለውም እኮ ግብጽ አርፋ ተቀመጥ ምናምን ብሎ ዝም ብሎ አንድ ብታቂ ወረቀት የተጻፈ ነው የሚመስለው እና ያንን ብቻ ያየ ሰው የዚህን ውጭ ጉዳይ ሚኒስቴር መግለጫውን ብቻውን አይቶ ምንም ግንዛቤ ማየት አይቻልም መውሰድ አይቻልም እንደ ነገር የመመላለስ ያህል ነው ያሉትን በመጥቀስ ለምሳሌ የግብጽ ባለስልጣናት አሁን ምንድነው የሚሉት እኛ ከዚህ በኋላ አንስማማ ስምምነት ውስጥ ሁሉ አንገባም በዚህ በግድቡ ጉዳይ አንስማማም የሚል እንዲህ አይነት ነገር ከተናገሩ ያ ተጠቅሶ ለዓለም አቀፍ ኮሚኒቲው የማሳመን ስራ መስራት አስፈላጊ ነበር ኤኒዌይ መሳይ ግን
ከሁሉ በላይ የግብጽ እንቅስቃሴ አንዱ የፖለቲካ እንትን አለበት። አብይም ይፈልገዋል በጣም ግብጽ ተቆጥታ አንድ ነገር እንድትል ይፈልጋል። ለምን አሁን የውስጥ ያለው ኪሳራ ወደዛ እንዲወረወር ኢሹ እንዲሆን ስለሚፈልግ ማለት ነው። ምናልባት ገለታው መግለጫውን በተመለከተ አንተ ያነሳዋለህ ብዙም ጠለቅ ያለ መረጃ በዝርዝር የሚሰጥ ጉዳዩ ምን እንደሆነ እንኳን አብራርቶ ከዛ በኋላ አቋሙን የሚገልጽ አይደለም። የአንድ የግብጽ ባለስልጣናት በኢትዮጵያ ዙሪያ እንዲህ አይነት ነገር እየተናገሩ ነው፣ ይሄን ነገር ያቆሙ ነው። ግብጽ ከድርድር እየሸሸች ከንግግር እየሸሸች ዳርዳሩን እየሄደች የኢትዮጵያን ሰላም ለማናጋት የምታደርገውን እንቅስቃሴ በተመለከተ አቤቱታ ክስም የሚያቀርብ ደብዳቤ ነው። ጠንከር ያለ ነው፣ ግን ጉዳዩ ምን እንደሆነ እንኳን በዝርዝር የሚያሳይ የሚያብራራ አይደለም። እንግዲህ ግብጽ የምታደርገው ኢፍታዊነት ከታሪክ ጀምሮ ለኢትዮጵያ ትልቅ ጠላት ታሪካዊ ጠላት መሆኗን ኢትዮጵያዊው ከጫፍ እስከ ጫፍ ይስማማል። ምንም በዚህ ላይ ልዩነት ያለ አይመስለኝም። ነገር ግን የግብጽን ኢፍታዊነት የግብጽን አጠቃላይ እንቅስቃሴ ከኢትዮጵያ አንፃር ለመመከት የሚያስችል ጠንካራ መንግስት የለንም። ከአብይ አህመድ ጋር በብሔራዊ ጥቅማችን ዙሪያ ከጎኑ እንዳንሰለፍ እሱ አንዱ ዋናው የብሔራዊ ደህንነታችን የብሔራዊ ጥቅማችን አደጋ ሆኖ መጥቶብናል። እንዴት ከጎኑ እንቁም? እሱ ከስር ሀገር እያፈረሰ እኛ ዳርዳሩን ግብጽን አትምጭብን ብንል ምን አቅም አለን? ውስጣችን እየተቦረቦረ ነው። ውስጣችን አንድነቱን እያወላለቀ ነው የሚገኘውና ከዚህ አንፃር የሚወጡትን የአብይ አህመድ አቋሞችን ምናልባት አቅጣጫ ለማስቀየስም ከአገር ውስጥ ካለው ቀውስ ጋር በተያያዘ የህዝቡን ትኩረት ወደ ውጪ ለማውጣትም የትኛውንም አቋም ይዞ ወይም ደግሞ አቅጣጫ ይዞ ቢሄድ አሁን የሚሰማው ቁም ነገር ብሎ አብይን የሚከተለው ኢትዮጵያዊ ቁጥር በከፍተኛ ደረጃ እየቀነሰ ነው። ሰሞኑን እንደተነጋገርነው ራሱ በቴሌቪዥን ወጥቶ ሲናገር የገዛ የብልጽግና ደጋፊዎቹ አባላቶቹ ራሱ እየተቀበሉት እያዳመጡት አይደለም፣ ሰልችቷቸዋል። ስለዚህ አሁን እንዲህ አይነቱ ነገር ሲመጣ ለኢትዮጵያን በተለይ ፈተና ነው የሚሆንብን። አንደኛ የምንደገፈው መንግስት የለንም፣ የምንደገፈው መንግስት የለም። ያ መንግስት የኢትዮጵያን ብሔራዊ ጥቅም ከውስጥ ጀምሮ እያበላሸ እያዳከመ ያለ መንግስት ስለሆነ ከዚህ አንፃር ይሄ መግለጫ ምንም ዝም ብሎ ከተጻፈበት ወረቀት በላይ ክብደት ያለውም አይደለም። ግብጽ ስራዋን እየሰራች ነው። ከርቀት የነበረችው ግብጽ አሁን ሶማሊያና ጅቡቲ ገብታለች። ከደቡብ ሱዳን ጋርም አንዳንድ ስምምነቶች እያደረገች ነው። ሰሜን ሱዳን ጋር ያላት ግንኙነት የታወቀ ነው። ከኤርትራ ጋርም ጠበቅ ያለ ግንኙነት እንዳላት ይታወቃል። ስለዚህ ዙሪያችንን ከባናለች። በፊት በፖለቲካ ነበር፣ አሁን በወታደራዊ ተጽዕኖም ጭምር ለመፍጠር የሚያስችላትን አቅም እየገነባች ነው ያለችውና ይሄ ነገር ነገ ከነገ ወዲያ ኢትዮጵያን የሚያዳክም በቀጠናው ላይ ያላትን ተሰሚነት ያላትን ብዙ ነገሮችን የሚያጠፋባት እንደሚሆን ይታመናል። ስለዚህ ነው በኢትዮጵያዊ መንግስት ቢቋቋም ኢትዮጵያዊ መንግስት ቢኖረን ግብጽም እንደዚህ አትጫወትብንም፣ ባለቤቱን ካልናቁ አጥሩን አይነቀንቁ አይነት የሚባለው ነው። ስለናቁን አጥራችንን እየነቀነቁን ያሉትና ከዚህ አንፃር ያው ማዕከላዊ መንግስቱ እስካልተቀየረ ድረስ ኢትዮጵያ ነገ ከነገ ወዲያ በዓለም ፊት ኩስምናዋ የበለጠ የጎላ የሚመጣበት ሁኔታ ነው የሚፈጠረው። ገለታው እኔ አሁን ታሪካዊ ጠላትነት የሚለው ነገር ብዙ አልገዛም። እንደዚህ አይነት ነገር በተለይ ፊውቸር ስናይ መሳይ ምንድነው እንደውም ይሄ ወንዝ ወዳጅነትን ነው ሊሰጠን የሚገባው የነበረው። በዚህ በአንድ ምንጭ ከአንድ ምንጭ የምንጠጣ ህዝቦች ብለው የሚተሳሰሩ እንደ ሌሴቶና እንደ ሳውዝ አፍሪካ። አሁን ሌሴቶና ሳውዝ አፍሪካ እንደዛ ናቸው። አንድ ወንዝ በጣም የተሳሰሩ ናቸው እና ኢትዮጵያ እና ግብጽም ወደዚህ ከፍታ ሊመጡ ይገባቸው ነው። ሁለቱም ጋር እኮ ችግር ስላለ ነው ያኛው መንግስት የኪሳራው መሸፈን ያደረገው ግብጽ፣ እዚህ ደግሞ ያለው ደግሞ የበለጠ ነው። በተለይ እቺን ግጭቷን ይፈልጋል። አሁን የዛሬው መግለጫ አይተው እንደሆነ ብዙ ተንኳሽ ነገር አለው። አንዱ ምንድነው የሚለው በ21ኛው ክፍለ ዘመን ሆናችሁ ማታስቡ ግብጽን እንትን ማለት ነው ባለስልጣናት እንደ 21ኛው ክፍለ ዘመን በዛ አስተሳሰብ ላይ የሌላችሁ ምናምን የሚል ስድብ ነገር ነው የተጻፈው። ዊን የሚሆን ሶሉሽን ማትፈልጉ ኢትዮጵያ የቅኝ ግዛትን ሁሉ የተቆጣጠረች እንደሆነች የሚያሳይ ነውና ዞሮ ምንድነው ዲፕሎማሲያችን በተበላሸ ቁጥር እየተሰዳደብን ስንሄድ አንዱ በቃ የማይፈነቅሉት ድንጋይ የለም ችግር ለመፍጠር ማለት ነው። አሁን ብዙ ጊዜ በጣም የሚያስገርም ነገር መቼም ታውቀዋለህ ከኔ በላይ መሳይ የኢትዮጵያ ፕሮጀክቶች ብዙ ፕሮጀክቶች ፌል ያደረጉት በግብጽ ምክንያት ነበር። ባለፉት ጊዜያት ወርልድ ባንክ፣ አይኤምኤፍ
ብድር ለማግኘት ስንጥር የምታዘጋብን የግብጽ ሰዎች ነበሩ። እና ኮሙኒኬሽን ወሳኝ ነው። ያደጉ ሀገሮች እንደዛ ነው። ጠላት እየቀነሱ ወዳጅ እያበዙ ይሄዳሉ። አብይ አህመድ ከግብጽ ይሄው እየተሳደበ ነው ዛሬ ያለው። ከሶማሌ ጋር እየተሳደበ ነው ያለው። ከኤርትራ ጋር እንደውም ግብ እያለ ግብ ልገባ ነው እያለ ነው ያለውና ዙሪያውን ጠላት በጠላት አረገብን መሰለኝ። በዚህ ደህንነታችን ላይ በዚህ ችግር ላይ በውስጥ ቀውሳችን ላይ ጠላት በጠላት ማድረግ ጥሩ አይደለምና አንዱ ትልቁ ችግራችን የዚህ የሀገራችን ፖለቲካ እኛው ቤታችን ላይ ማተኮር ያለብን ይመስለኛል። እነዚህን ጉዳዮች ሁሉ ወንዝ ባለፈው ያነሳነው ነው መሳይ። አንድ ወንዝ ወደ ኢትዮጵያ የሚፈስ አንድ ሁሉ ወንዞቻችን ድንበር ተሻጋሪ ወንዞቻችን በሙሉ ጎረቤትን ነው የሚያጠጡት። ይሄ ሀብት ያላት ሀገር እኮ የሆነ እኮ ፋይል ያስፈልጋታል እኮ ዶሴ ነገር ያስፈልጋታል እኮ። እንግዲህ ውሃዎቻችን ተመልከቱ፣ ከዚህ እየሄደ ወደ እናንተ እየሄደ ነው ያለው። ግማሹን ከብት ታጠጡበታላችሁ፣ ግማሹን ድንች ታበቅሉበታላችሁ፣ ግማሹን ኤሌክትሪክ ትሰሩበታላችሁ። እኛ ደግሞ ከዚህ የሚሄደውን ወንዝ እንኳን ለመጠበቅ ኢኮሎጂውን እንኳን ለመጠበቅ ዛፍ መትከል ያስፈልጋል። እንቦጭ ባል ብዙ ጊዜ ያነሳ ነው የጣና ጉዳይ ያለ ሌሎች ጉዳዮች አሉና እዚህ ላይ የሆነ አግሪመንት መደረግ አለበት የሚል መንግስት ያስፈልገናል። በጣም ጠንካራ መንግስት። ገለታው ቀደም ሲል ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለአብይ አህመድ ስልክ መደወሉን አስመልክተን አንድ መረጃ ማውጣታችን ይታወሳል። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሌላም አንድ መረጃ በኤክስ ገጻቸው በቀድሞ ትዊተር ኤክስ ገጻቸው ላይ አውጥቷል። ይሄ ናይጄሪያን በተመለከተ ከናይጄሪያ ያለውን በክርስቲያኖች ላይ እየተደረገ ያለውን ጥቃት አሜሪካ ወታደር ልካ ሁሉ እንደምታስቆም የገለጸችበትና መነሻ በማድረግ አሁን ይሄ ጉዳይ ላይ እጃቸው ያሉበትን የናይጄሪያ ባለስልጣናትን በናይጄሪያ መንግስት ጭምር የቪዛ አገልግሎትንና ሌሎችንም ማዕቀቦች ለመጣል አሜሪካ ውሳኔ ላይ መድረሷን የሚገልጽ መረጃ አውጥተዋል። ምናልባት ይህንን መልሼ ያነሳሁት የናይጄሪያን መንግስት ብቻ ሳይሆን ሌሎች መንግስታትም በክርስትና እምነት ተከታዮች ላይ እንዲህ አይነት ጭቆናና በደል ሲደርስ ወይ ያልተከላከሉ ወይም በአንድም ይሁን በሌላ እጃቸው ያለበትን እነሱንም ጭምር ይመለከታል ይላል። እንግዲህ በአሁኑ ሰዓት እንደው በከፋ ሁኔታ ስላልተሰማ ድምጻቸው እንጂ በኢትዮጵያ የክርስቲያኖች መከራ እየተባባሰ መጥቷል። ምናልባት ይሄ ነገር ወደ አብይ አህመድ አገዛዝም ሊመጣ የሚችልበት ሁኔታ እንደው ፍንጩን ያመላከተ ነው ብሎ መውሰድ ይቻላል። ትንሽ ስራ ያስፈልገዋል። ኢትዮጵያውያን ወደ አሜሪካ መንግስት በደንብ ድምጻቸውን በማሰማት ይሄ ነገር ኢትዮጵያ ላይ እንዲቆም አሜሪካ ያላትን ተጽዕኖ የመፍጠር አቅም ተጠቅማ አብይ አህመድ ይሄን የክርስቲያኖችን ግድያ ምክንያቱም ገለታው አልቆመም። ሰሞኑን የምናያቸው ምስሎች በጣም መፈጠርን የሚያስረግሙ ናቸው። በአርሲ እየተካሄደ ያለው አሁን ደግሞ ወደ ምስራቅ ምዕራብ ሐረርጌም ጭምር ተስፋፍተው ክርስቲያኖች ትልቅ ሰቆቃ ውስጥ ነው ያሉት። እንግዲህ ይሄ መረጃ ለአሜሪካ መንግስት ባለስልጣናት ደርሶ ማዕቀቡ የኢትዮጵያ ባለስልጣናት የአብይ አህመድ አገዛዝን ጭምር የሚመለከት እንዲሁም በኢትዮጵያ በኩል ጥረት መደረግ አለበት የሚለውን አቋም በዚህ አጋጣሚ ዳግም ማንሳት ይገባናል። የተለያዩ ሲቪክ ተቋማት በአሜሪካ የሚንቀሳቀሱ ድምጻቸውን ማሰማት ይገባቸዋልና የማርኮ ሩቢዮ የዛሬው በናይጄሪያ ላይ የተወሰደውን እርምጃ በተመለከተ ያቀረቡት ወይም ደግሞ መንግስታቸውን አቋም የገለጹበት ሁኔታ ለኢትዮጵያም ነገ ተረኛዋ አንቺ ነሽ፣ አሁንም የክርስቲያኖችን ሞት ግድያና ሰቆቃ ካላስቆምሽ የአሜሪካ ተጽዕኖ የአሜሪካ ቅጣት ይመጣል የሚለውን ያመላከተ ነው ማለት እንችላለን። ይህ መልካም ዜና ነው። እቺ ሀገር መቼም እንግዲህ በታሪኳ እንደዚህ ነው የቆየች የነበረችውና ከቅርብ ጊዜ ወዲህ ትንሽ በጣም ለዘብተኛ ሆና ነው የምናየው። ግን እንደዚህ አይነት መግለጫ ካወጡ እንዲህ አይነት እርምጃዎች ከወሰዱ በተለይ በቀጥታ መጀመሪያ የሚገኘው ከዚህ ቀጥሎ አብይ አህመድ ነው። እንዳልከው የናይጄሪያ ጮኸ የኢትዮጵያን ያክል አይሆንም። የኢትዮጵያም አብይ አህመድ ከመጣ ጊዜ ጀምሮ ያለውን መቼም የመዘገቡ ሰዎች አሉ፣ ፋይል ያደረጉ ሰዎች አሉ እኮ አንድ ቀን በዝርዝር በዓመተ ምህረት የተፈጸመው ወንጀል እንዳገዳደሉ ሁኔታ ሁሉ በቪዲዮ በምን ዶክመንተሪ ቢሰራ እኮ ጉድ እኮ ነው የምንለው መስሎ ጉድ ነው የምንለው በእውነት በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የደረሰ ግፍ አይደል። ስለዚህ እንዳልከው እዚህ ሀገር ያሉ በተለይ በዚህ የሲቪክ ድርጅት የሚመሩ ወገኖቻችን በዲፕሎማሲ ላይ ትግል የሚያደርጉ አገር ቤትም ያሉ የፖለቲካ ፓርቲዎች የሲቪክ ድርጅቶች ለአሜሪካን ብቻ ሳይሆን ለተለያዩ ሀገራት ይህንን ችግር ማሳወቅና ተገቢውን የዲፕሎማሲ ቅጣት እንዲጥሉ ማድረግ በጣም ተገቢ ነገር ነው። በጣም ገለታ ወደ ሌላው ርዕሰ ጉዳይ እንሄዳለን። ወደ ትግራይ
እናምራና አሁን የሚመጡ መረጃዎች እንደሚያሳዩት መሰረት ሚዲያ ከደቂቃዎች በፊት የዘገበውንም እንደዚሁ አካተን እንወያይበታለን። የሁሉም የኢፈርት የትግራይ መልሶ ማቋቋም ድርጅት ኢፈርት የሚባለው በጣም ግዙፍ ድርጅት እንዳለ ታውቃለህ። ያኔ በኢህአዴግ ዘመን በጣም ሀብታም ከፍተኛ ካፒታል ያለው የትግራይ መልሶ ማቋቋም ድርጅት እንደሆነ ይታወቃል። የኢፈርት ድርጅቶች የባንክ አካውንት እንዳይንቀሳቀስ በአብይ አህመድ በኩል መታዘዙን ነው መሰረት ሚዲያ ይዞ የመጣው። እንግዲህ እገዳ የተጣለባቸው ድርጅቶች 17 ሲሆኑ ከዚህ በኋላ በሌላ ድርጅት ስር ይመራሉ ወይስ ስራ ያቆማሉ የሚለው እስካሁን አልታወቀም ሲል ነው መሰረት ሚዲያ አክሎ የዘገበው። እንግዲህ ቀደም ሲልም የወጣ መረጃ አለ። ትግራይ ከፌዴራል መንግስት የሚሰጣት የድጎማ በጀት ከተቋረጠ 2 ወር አልፎታል። የአመት በጀቱ በየወሩ ተከፋፍሎ ነው የሚላክላትና 18.8 ቢሊዮን ብር አመታዊ በጀት ነው። ለ12 ወራት ተካፍሎ በየወሩ የሚላክ ነበረ። አሁን ግን ከጥቅምት ወር ጀምሮ መቆሙን ነው የትግራይ ባለስልጣናት ጊዜያዊ አስተዳደሩ ባለስልጣናት የገለጹት። ምናልባት እነዚህ ነገሮች ወዴት ያመራሉ የሚለውንም በጥያቄ አንስተን አስተያየታችንን እንሰጥበታለን። ሌላው የሌተናል ጀነራል ታደሰ ወረደ ጉዳይ ነው። አንዳንድ የመረጃ ምንጮች እንደሚገልጹት ከሆነ ጫና እየመጣብኝ ነው፣ ከኃላፊነቴ በገዛ ውሳኔ ለቃለሁ የሚል ነገር እንደተናገሩ ነው የሚሰማውና በይፋ ይህንን መናገራቸውን በተመለከተ አንከር ሚዲያም ሆነ ሌሎች ሚዲያዎች ማረጋገጫ መስጠት አልቻሉም። ግን እንዲህ አይነቱ ነገር እንዳለ እየተገለጸ ይገኛል። በእነ ደብረጽዮን የሚመራው ቡድን ሌተናል ጀነራል ታደሰ ወረደ የትግራይን ጥቅም እያስጠበቁ አይደለም፣ ከፌዴራል መንግስቱ ጋር ያላቸውን ግንኙነት አላማረንም፣ መረጃ ሾልከው ይሰጣሉ የሚሉ ሌሎች ክሶችን ነው በሌተናል ጀነራል ታደሰ ወረደ ላይ እያሰሙ እንዳለ የተገለጸው። ትግራይ ቀውስ ውስጥ ናት። ከሌላው አካባቢ በባሰው ሁኔታ በብዙ ነገር ከፌዴራል መንግስቱ ጋር ባለው ፍጥጫ ምክንያት እንግዲህ ነገሮች እየተባባሱባት ቀውሱም እየተጠናከረ መምጣቱን ነው እየሰማን ያለ ነው። ትምህርት ቤቶች ተዘግተዋል። ትምህርት እየተሰጠ አይደለም። መምህራን ደሞዝ እየተከፈላቸው ባለመሆኑ ትምህርት ቆሟል። ስለዚህ ትግራይ ላይ ያለው ቀውስ እውነት ለመናገር የቀውሱን ያህል እየተነገረ አይደለም። ከፍተኛ የሆነ የሰብአዊ ቀውስ ነው እየተከሰተ ያለውና ገለታው እነዚህ ነገሮችን ገጣጥመን ምን መረዳት እንችላለን? ትግራይ ውስጥ እንደው አንድ ቀላል ሂሳብ አለ እኮ መሳይ፣ ያልረጋ ሲስተም ላይ መንግስት ሊቆም አይችልም። ይህ ምን ሳይንስ ይጠይቃል መሳይ? ምን ብዙ ማሰብ ይጠይቃል። በቃ ስርዓት የለም እኮ። የፓወር ሴንተርስ ብዙ ሆነው ተፈጥረዋል። በጣም ብዙ። እያንዳንዱ አዛዥ የትግራይ ተወካይ ነው የሚመስለው። ጀነራል ምግበይ የአንድ አካባቢ አዛዥ ሆነው ሲናገሩ አንዳንድ ጊዜ የትግራይ ኃላፊ ሆነው ነው የሚናገሩ። ታደሰ ወረደን ጨርሰው ነው የሚረሷቸው። ደብረጽዮን ብድግ ሲል ዋናው የክልሉ ኃላፊ እሱ ነው የሚመስል የተሰረዘ ፓርቲ እና በዚህ መካከል የሚቀመጥ መንግስት ትግራይ ውስጥ ሊረጋ አይችልም። ስለዚህ እኮ ነው ትግራይ ውስጥ እነዚህ የተፈጠሩ የኃይል ማዕከላት ኮንሰንሰስ መፍጠር አለባቸው። የሆነ ዲያሎግ ነገር መፈጠር አለበት። ያ ዲያሎግ ተፈጥሮ ጠንከር ያለ በእግሩ የቆመ መንግስት መቆም ነበር። አሁን ጌታቸው የነበረ ጊዜ ትንሽ ከወጣቱ ድጋፍ አገኘ ሲባል ያንን የፖለቲካ ካፒታል አልተጠቀሙበት። ሚዲያ አጠቃቀሙ አሁን ጎበዝ ነው ይባላል፣ ግን ትክክልም አልነበረም። ጌታቸውን እንዴት እንጣለው የሚለው እንዴት እንጥላለን፣ እንዴት ጉዴታ እናደርጋለን የሚል ውይይት በቴሌቪዥን ይተላለፍ ነበር ጌታቸው እያለ እና ይህ አሁን የዲሞክራሲ ጥግ አይደለም። ስርዓት እኮ መያዝ ያስፈልጋል አይደለም? እንዴት አድርጎ ነው መጣል ያለበት ተብሎ ውይይት ይደረግ ነበር በጌታቸው ጊዜ እና ትንሽ የአያያዝ ችግር ነበረ። ሁለተኛ እነዚህ የኢህአዴግ ሽራፊ ህወሓት እየተፈረካከሰ ስለሆነ የተፈጠሩት ፓርቲዎቹ ሁሉም የተጠያቂነት ችግር ስላለባቸው ትግራይ ውስጥ አለመረጋጋት እንዲመጣ ነው የሚሰሩት። የተረጋጋ ነገር ከመጣ ትራንዚሽናል ጋቨርንመንት ይመጣል። ያ ደግሞ ተጠያቂነትን ያመጣል፣ በህግ ፊት መጠየቅን ያመጣል፣ ደብዳቤ ይደርሰዋል፣ ቀላጤ ይደርሰዋል። ይሄን አይፈልጉም። ይሄ ሞኝ መሆን አያስፈልግም። መሳይ አሁን ባለፈው የትግራይና የፌደራል መንግስት ያ ትራንዚሽናል የተባሉ ጌዲዮን የጻፈው የት ደረሰ? ይሄ ሽግግሩ ማለት ነው የትግራይ ሽግግር ምናምን ተብሎ ተቋቁሟል ነበር። ዞር ብሎ ባላዩትም በፕሪቶሪያው ስምምነት መሰረት የተጀመረው ማለት ነው። ስለዚህ ሞኝ መሆን የለብንም ኢትዮጵያውያን። ከነዚህ ሰዎች ፍትህም አይመጣም፣ ሽግግርም አይመጣም።
ለዚህ እኮ ነው ትግራይ ውስጥ አሁን ታደሰ ሄዶ ሌላ ሰው ደግሞ ቢያመጡ በምንም ተአምር ጸንቶ በእግሩ ቆሞ የሞኖፖሊ ኦፍ ፓወር አይደለም የሚባለው የዚህ መንግስት ዋና አቅም ያን ጉልበት ያገኛል ብሎ ታስባለህ? መሳይ እንደው አሁን ትግራይ ውስጥ አንድ ሌላ ሰው ቢመደብ የበለገው ሰው ቢመጣ የለም ፓወር በጣም ተበትኗል ትግራይ ውስጥ። ስለዚህ አሁን አዲሱ ትውልድ ብዙ ጊዜ የምንለው ነገር አዲሱ ትውልድ የሆነ ሙቭመንት መፍጠር መቻል አለበት። ጀነሬሽን ዚ ያ ሙቭመንት ብቻውን ሳይሆን ከሌላው ወንድሙ ጋር እየተሳሰረ ከፋኖ ጋር እየተሳሰረ የአዘመው ቤት የተበላሸው ይሄ ኮንትሮል ማድረግ ያልቻለውን ስርዓት መለወጥ መቻል አለበት ነው። አሁን የፋይናንሱ ጉዳይ ለምሳሌ ብዙ ጊዜ እየተነሳ ነው። ከዚህ ከትግራይ አካባቢ የባጀት ጉዳይ ያጠቃቀሙ ችግር እኮ አለ። አሁን ኦዲትም የለም። ፌደራል መንግስቱና በትግራይ መካከል ያለው እንትን ገንዘብ መስጠት እንጂ የገንዘቡ ፍሎ የገንዘቡ የት ደረሰ ለሚለው ምንም የኦዲት እንትን የለም ትግራይ ውስጥ። ግንኙነታቸው በጣም ቀጭን ነው። ስለዚህ የሄደ ገንዘብ አንዳንዱ ይዘረፋል ነው የሚባለው፣ አንዳንዱ ደግሞ በአብዛኛው ለወታደር ቀለብ ነው የሚውለው። የሰራተኛውን ደሞዝ ሁሉ እያደረጉ ነው ያሉት መሳይና ብዙ ችግር ውስጥ ነው። እንግዲህ ኢፈርት ግልጽ የሆነ ነገር የለውም። ሀብቱን በተመለከተ አሁን የትግራይ ባለስልጣናት የሚቆጣጠሩት ከፌደራል መንግስቱ በጀት እንኳን ባያገኙ ከዚህ ከኢፈርት አካውንታቸው የት እንዳለ አካውንቱ ምናልባት አብይ አህመድ አሁን አካውንቱን ሲዘጋ ያንን ምንጭም ለማድረግ ሊሆን ይችላል። በምንድን ነው የሚንቀሳቀሱት? ይሄን ጥይት ይሄን መሳሪያ የሚያገኙት አሁን አዳዲስ ነገር እያገኙ ነው። የድሮን ጸረ ድሮን ሁሉ እንደታጠቁ ህዋቶች ይነገራል። ከየት ነው የሚያመጡት የሚለው አንድም የገንዘብ ምንጩ ኢፈርት ሊሆን ይችላል ብሎ ነው እንግዲህ ሀገር ውስጥ ያለውን የኢፈርት አካውንቶች እየዘጋለው። ነገር ግን ኢፈርት ሀገር ውስጥ ብቻ ነው ወይ አካውንት ያለው? እነዚህ ሰዎች በውጭ ሀገር ብዙ ሀብትን ሲያከማቸው የነበሩ ናቸውና አብይ ሊቆጣጠር ይችላል ወይ ነው እንግዲህ ፖለቲካዊም እንደምታ ስላለው ነው። ቀደም ሲል ያልከው ያጠቃቀም እሱ ምናልባት ተከትሎ ሊመጣ የሚችል ነው። ከምንም በላይ የፖለቲካ ውሳኔ ነው አብይ አህመድ የወሰነ ያለው። በህዋትን አጠቃለው ብሎ የትግራይን ህዝብ እየጎዳ ነው ያለው። እንግዲህ የትግራይ ህዝብ በአሁን ሰዓት በቂ የሆነ መሰረታዊ አገልግሎቶችን እያገኘ አይደለም። በቂ ነው የሚባለው እንኳን ይቅር ቅንጦት ነው። መብራትንም ሆነ ሌሎች ነገሮችን በስነ ስርዓት እያገኘ እንዳልሆነ የመማር ማስተማሩ ሂደት መቋረጡን የመምህራን ደሞዝ እየተከፈለ አይደለም። ብዙ ሆስፒታሎች አገልግሎት እየሰጡ አይደለም። መደበኛ የሆኑ መድኃኒቶችን እንኳን ማቅረብ የቻሉበት ሁኔታ እንደሌለ ነው የሚገለጸውና ቅጣትም ጭምር ይመስላል። በጀት በመከልከል በእርግጥ የተወሰነ ነገር ህዋቶችን ልታሽ መደምር ትችል ይሆናል። ነገር ግን በዋናነት እየጎዳ ያለው ግን የትግራይ ህዝብን መሆኑን መታወቅ አለበትና በእጅ አዙር የትግራይ ህዝብ ህዋቶች ላይ እንዲነሳና እንዲያምጽ ይሁን የአብይ አህመድ ስትራቴጂ የሚታወቅ ነገር የለም። በማል ግን የትግራይ ህዝብ ተጎዳ። እኔ በዚህ ከኤፈርት ጋር በተያያዘ እኮ በለውጡ ጊዜ አንድ የሆነ ነገር እኮ አለ። እንደምታውቀው ኤፈርት የተገነባው ከደርግ የነበረ የሀብት ዝውውር ብዙ ጊዜ ኢኮኖሚስቶች የሚተቹት ስንት 3 የሀብት ዝውውር ነው አይደለም አለ የሚባለው ኢትዮጵያ ውስጥ ደርግ እንደመጣ በዘውዱ ጊዜ የነበረው ስርዓት እንዳለ ሀብት ክፍልፍል አደረጋለሁ አለ። ሀብት ሲያዛውር በተለይ መሬት ነው ዋናው ሀብት ብጥስጥሱን አወጣው ወደ ጭሰኛው ወደ ምናምን ሰጠ ነው የሚባለው። ከዛ በኋላ ደርግ እንደዚህ የተበታተነ ኢኮኖሚ ከገነባ በኋላ ያለችውን ጥቂት ሀብት ኢህአዴግ ሲገባ ወደ ኤፈርት ነው ያጋባው። ወደ እነዚህ ወደ እሱ አካባቢ ወዳሉ ገዢ መደብ ለመፍጠር የኢኮኖሚ ገዢ መደብ ለመፍጠር ነው። አብይ ሲመጣ እኮ ሲያጋባ ነበር የነበረው። ኤፈርት ውስጥ የነበሩ በተለይ ትግራይ ልጆች የያዟቸው ቢዝነሶች በሙሉ እኮ ወደ ራሱ ገዢ መደቦች ሲያጋባ ነው የቀረው። እና እኔ ይሄን ያህል አሁን በኤፈርት ውስጥ ይሄን ያህል ገንዘብ አለ ወይ የሚለው ነገር ጥርጣሬ አለኝ። ብዙ ሀብት ወደዛ ዞሯል፣ ተጋብቷል፣ ወደ ራሱ ገዢ መደብ አዞሮታል ማለት ነው። አንድ ይሄ ነው። ከዛ ባሻገር ግን ትግራይን በኢኮኖሚ የማዳከም ስራ ይሄ ፐርፐስፉሊ ሆን ተብሎ በፌደራል መንግስት የሚሰራ ነው። የማዳከም ነገር እንዳልከው ሲዳከም ምናልባት ደግሞ በህዋት ላይ ይነሳልኛል የሚልም ሊሆን ይችላል። ግን በሰራተኛ ደሞዝ ላይ በዳው ላይ ሴፍትኔት በተባለው ላይ ማዕቀብ መጣል በእውነት በጣም ሰብአዊነት የጎደለው ነገር ነው። በጣም ሰብአዊነት የጎደለው ነገር ነው። ዞሮ ዞሮ አንድ ትልቁ ነገር የፖለቲካ ሁኔታው ተበላሽቶ የፖለቲካ ኮሙኒኬሽኑ ተበላሽቶ የኢኮኖሚ ጥሩ የኢኮኖሚ መስመር ሊኖር አይችልም።
በፌደራል መንግስትና በትግራይ ማለት ነው ሊኖር አይችልም። ፖለቲካው ጥሩ አይደለም፣ ይሰዳደባሉ አይደለም መሳይ። ጌዲዮን ጢሞቴዎስ ባለፈው ምንድነው ያለው? ባለፈው ዲፕሎማቶችን ሰብስቦ ወደ ጦርነት እኮ በማግስቱ ሊገባ ነው ብለን ደንግጠን ነበር። የፕሪቶሪያ ስምምነት ጥሰዋል፣ ይሄን አርጓል ህወሓት፣ ይሄው ጊዜው አስተዳደሩን ጌታቸውን አፍርሷል ብሎ በጌታቸው ጋር ቁጭ ብሎ አብሮ መግለጫ እኮ ሰጥቷል። በእንዲህ አይነት የፖለቲካ ውድቀት፣ እንዲህ አይነት የፖለቲካ ክራይሲስ ባለበት ሁኔታ ኢኮኖሚ በበጎ ሊንቀሳቀስ አይችልም። ስለዚህ እኔ ለዚህ እኮ ነው መሳይ ዞርን መጨረሻ ላይ የምንለው ነገር አንድ ነው። የኢትዮጵያ ህዝብ፣ የትግራይ ህዝብ፣ የአማራ ህዝብ ሁሉም ኢትዮጵያውያን ተባብረው ይሄን በየፊናው የሚያጠቃውን ስርዓት ለውጦ የተሻለ ጠንከር ያለ ፌደራል መንግስት መገንባት ካልቻለ እንደዚሁ ነው የምንቆየው። እንደዚሁ መከራ በየቤታችን ገብቶ ነው የምንቆየው መሳይ። እንግዲህ የሌተናል ጀነራል ታደሰ ወረደን ጉዳይ በተመለከተ ነው እንግዲህ በተወሰነ ደረጃ በህወሓቶችም ዘንድ ተቀባይነት አለው በሚል አብይ አህመድም እንደው ከጌታቸው ጋር የሚመጣጠንም ባይሆን ከሌሎቹ ይሻላል በሚል ታደሰ ወረደን የትግራይ ጊዜያዊ አስተዳደር ፕሬዝዳንት እንዲሆን አዲስ አበባ ላይ ያን ቲያትር ታስታውሷል። ሁለቱን አጨባብጦ ጌታቸውንና ታደሰ ወረደን አጨባብጦ ስልጣኑ ወደ ታደሰ ወረደ የተዛወረበትን ድራማ እናስታውሳለን። ያም በነዛም የተወሰነ ተሰሚነት አለው፣ በአብይም ዘንድ ተቀባይነት አለው በሚል ክልሉን ያረጋጋል ተብሎ ነበረ ታደሰ ወረደ ወደ መቀሌ ሄደው። ነገር ግን አሁን የምናየው ከቀውስ ላይ ቀውስ የበለጠ አደጋዎች እየመጡ ነው። የቱጋኑ ችግሩ ያለው ህወሓቶች አላመነውም ነው የሚሉት። እንግዲህ እነ ደብረጽዮን አሉ የተባለው ያው ከአብይ ጋር የተነካካ ጤናም የለውም አይነት ይመስላል። ለነገሩ በእንደዚህ አይነት ፍጥጫ ውስጥ ያለው ታደሰ ወረደ አዲስ አበባ ይመላለሳል። እንደውም የኦሮሚያ ብልጽግና አንድ ወቅት ላይ ካባና ምንድነው ጋቢ ሁሉ አልብሶት ታደሰ ወረደን ከፍተኛ የሆነ ውስጣዊ የሆነ ነገር ውስጥ ሴራ ውስጥ እንዳሉ በሚያሳብቅ መልኩ ነው ግንኙነታቸው የሚታየውና እነ ደብረጽዮን ታደሰ ወረደን ቢጠረጥሩት አይፈረድባቸውም። አብይ አህመድ ሁሉ ጊዜ አይኑን በከፈተ ቁጥር የሚያስበው ተንኮል ነው፣ ሴራ። ምን አደርጋለሁ፣ አገር አለማለሁ፣ አገር ለውጣለሁ ሳይሆን ማንን ጠልፌ ጥላለሁ፣ ማንን በካራቴ ብዬ ከጫውታው ጫውጣለሁ የሚል ስለሆነ ከአብይ ጋር የተገናኘን በሙሉ ህወሓቶች ቢጠረጥሩና እንደ አይነት ክስ ይዘው ቢመጡ የሚፈረድባቸው አይሆንም። ለማንኛውም ምን ልናይ እንችላለን? እንግዲህ ታደሰ ወረደ ከሁለት አንድ ያጣ ሊሆን ነው። ምናልባት ፌዴራል መንግስቱም የጌታቸውን ያህል እንደው ተቀብሎት ቦታ ይሰጣል ተብሎ የሚታሰብ አይደለም። ግን የትግራይ ቀውስን እያጠናከረ የሚሄድ ሌላ የፖለቲካ ትኩሳት ነው በሌተናል ጀነራል ታደሰ በኩል እያየን ያለ ነውና ምን ትጠብቃለህ ገለታው? አሁን ሌተናል ጀነራል ታደሰ ወረደ ከተሾሙ ጊዜ በኋላ ሲታገሉ የቆዩት በሙሉ አሁን እስካሉበት ድረስ ለህልውናቸው ህወሓትም እንዳያጠፋቸው ወደ ህወሓት ስብሰባ ይሄዳሉ። ፌደራል መንግስቱ አብይ እንዳይቃወም ወደዚህም ይላሉ። ሌሎች ትንሽ ኃይል ሚዛን አላቸው የሚሉትን ስብሰባ ይጠራሉ፣ ከነሱ ጋር ይወያያሉ። ወታደር አምጾ ደሞዝ አንጣ ሲሉ ተለማምጠው ይሸኛሉ እና የህልውና ጥያቄ አለባቸው በጣም። ስለዚህ ያቺን ራሳቸውን ህልውናቸውን ለመጠበቅ ብቻ ነው ያሉት እስካሁን እንጂ የትግራይን የቤት ስራ አንዱን እንዲሰሩት አልቻሉም መሳይ። ማንም ቢመጣ ነው ግን ጀነራል ታደሰ ብቻ አይደሉም። ማንም ቢመጣ በዚህ እርሻ ላይ አሁን ባለ የኃይል ክፍፍል ላይ ማለት ነው እነዚህ የተከፋፈሉ ኃይሎች የሆነ ስምምነት የፖለቲካ ስምምነት አድርገው ትልቅ ትግራይ ጉባኤ ፈጥራ ተጋሩት ጉባኤ ፈጥሮ ከዛ ውስጥ የወጣ በስምምነት የወጣ መሪ መጥቶ ነው እግሩን ወደ ታችኛው ወረዳ ቀበሌ ላይ መትከል የሚችለው። አለበለዚያ ተንጠልጥሎ ዝም ብሎ አሁን እንደዚህ አይነት ደካማ መሪ ደግሞ የፓወር ተመጣጣኝነት ካለ ደካማ መሪ ብዙ ጊዜ አይወድቅም ቶሎ፣ በሁሉም ተወዳጅ ነው የሚሆነው መሳይ። ምክንያቱም ሬዚስት የሚያደርገው የለም። ለጊዜው አንዱ ኃይለኛ ሆኖ ስልጣኑን እስኪወስደው ድረስ ዝም ይሉታል። ለስላሳ ስለሆነ እነሱም ጋር ይሄዳል፣ እዛም ይሄዳል፣ ቆይ ጊዜውን ይጠብቅ እያሉ ነው የሚዘጋጁት። እና የታደሰ ወረደ ህይወት እንደዛ ነው። በዚህ መካከል የተጎዳው ህዝባችን ነው። የሚያሳዝነው ነገር ይሄ ነው። ለትምህርት አይሰራም የታደሰ ወረደ ቢሮ፣ ለጤና አይሰራም፣ ለተፈናቃዮች አይሰራም። እና የትግራይ ወንድም እህቶቻችን አበሳ ሆኑ። ሌላም ቢመጣ እንደዚሁ ነው የሚቀጥለው። ለዚህ ነው እንግዲህ አዲሱ ትውልድ ውጭ ሀገር ያሉ ወንድሞች ብዙ የተማሩ ወገኖቻችን አሉ። ሀገር ቤት ያለው ወጣት ጄኔሬሽን ዚ
ይሄን መገልበጥ ይሄንን ሲስተም ይሄን የማይረጋ ነገር የማይደባለቅ ነገር ዘይትና ውሃ የሆነ ነገር የማጽዳት ስራ መስራት ይኖርባቸዋል የሚል ነው እኔ አስተሳሰብ መሳይ። እንግዲህ ለታው የሁለት ወር በጀት አልደረሰም ትግራይ ላይ እንዴት ያደረገ እንዳለ ህወሓት ወይም ደግሞ የሌተናል ጀነራል ታደሰ ወረደ አስተዳደር እቺን ሁለት ወር እንዴት አለፋት የሚቀጥለውም የሚመጣ አይመስልም 3-4 ወር እያለ ሊቀጥል ይችላል ተስፋ ያለው ነገር እንደሌለ ነው የሚገልጹትና እንዴት አድርጎ ነው ህዝቡን እንግዲህ ደሞዝ እየከፈለም ይሁን ሌሎች እንቅስቃሴዎችን ያደረገም የሚዘልቀው እንዴት ነው የሚሆነው? በጣም ግራ በሚያጋባ ሁኔታ ነው ፍጥጫው እየቀጠለው። ገለታው ስለ ምርጫ ጉዳይ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ያወጣውን መግለጫና ከዛ ጋር ተያይዘው ያሉትን ነገሮች ደግሞ በተከታይነት እናንሳ። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በአዲስ አበባ የተወሰኑ ወደ 10 ጣቢያዎች ወደ 10 ምርጫ ጣቢያዎች ብቻ ነው የሚወዳደረው። በተረፈ ከፓርቲነት እንዳልሰረዝ 2 ተከታታይ ምርጫዎችን ባለማድረግ የሚመጣ የምርጫ ቦርድ እገዳ ወይም ደግሞ መሰረዝ ይኖራል። 2 ምርጫ ያልተሳተፈ ፓርቲ በከፓርቲነት ይሰረዛል የሚለው ህግ ስላለ እሱን ለመጠበቅና በፓርቲነት ለመቆየት ስንል ብቻ በአዲስ አበባ በ10 ቦታዎች በ10 ምርጫ ጣቢያዎች እንሳተፋለን። በተረፈ በኦሮሚያም ሆነ በሌላ አካባቢ በምርጫ አንሳተፍም በማለት ከራሳቸውን ከኦሮሚያ የምርጫ ሂደት ውስጥ ማግለላቸውን ነው ኦፌኮዎች ያስታወቁት። ይህም በተመለከተ የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና በኦሮሚያ ክልል ያለው የጸጥታ ሁኔታና የፖለቲካ ምህዳሩ መጥበብ ለምርጫ የሚጋብዝ ስላልሆነ በአዲስ አበባ ብቻ ለመወዳደር መወሰናችንን እንገልጻለን ማለታቸውን ነው ለቢቢሲ አማርኛ በሰጡት ቃለ መጠይቅ ላይ የገለጹት ፕሮፌሰር መረራ ጉዲና በምርጫ እንዳንወዳደር የሚፈልጉ ታጣቂዎችም አሉ ነው። ኦፌኮ በቀጣዩ ምርጫ ከመንግስትና ከታጣቂዎች የሚደርስ ጫና ላይ ፍራቻ እንዳለው ነው ፕሮፌሰር መረራ ጉዲና የገለጹት። ስለዚህ ምርጫው እንዲሁ ለመራ ግብር የሚካሄድም ይሁን በሌላም መልኩ የሚታይ ቢሆን ኦፌኮ በዚህ ላይ ሊሳተፍ እንደማይችልና አዲስ አበባ ላይ በሚደረገው ምርጫ በ10 ቦታዎች ብቻ ተሳትፎ ህልውናውን ህጋዊ ህልውናውን ለማስጠበቅ መወሰኑን የገለጹትና በጣም አስገራሚ ነገር ነው። እንግዲህ ምርጫው በዚህ ደረጃ ኦሮሚያ ላይ ትልቁ ፓርቲ ከብልጽግና ቀጥሎ የተቃዋሚ ትልቅ ተሰሚነትም ተደራሽነትም አቅምም ያለው የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ነው። ኦፌኮ የማይወዳደር ከሆነ እንደባለፈው ምርጫ አብይ ብቻውን ተወዳድሮ ብቻውን የሚያሸንፍበት ቀጠና ይሆናል ማለት ነው። ለማንኛውም እንዴት አየው የምርጫ ሂደቱን በተመለከተም አንዳንድ መረጃዎች እየሰማን ነው። ምርጫ ቦርድ የእጩዎች መመዝገቢያ ጊዜንም እንዳራዘመ ተሰምቷል። ለዚህም እስካሁን ለእጩነት በምርጫው ላይ የሚሳተፉ እጩዎችን ያቀረበ የተቃዋሚ ፓርቲ የለም። ሌላው ቀርቶ አጃቢ የሆነው ኢዜማም ከወዲሁ የአባላት የተወዳዳሪ እጥረት ስለገጠመው እባካችሁ ፓርቲውን ተቀላቀሉ የሚል ተማጽኖ እያቀረበ ይገኛል። አጠቃላይ ነገሩ ቀውስ በቀውስ ነው። ምርጫ ሳይሆን የተለየ ነገር ነው እያየን ያለነው። ከወዲሁ ምርጫው ምን ሊመስል እንደሚችልም ከሰሞኑ ክስተቶች በመነሳት አንድ የሆነ ነገር የምንረዳ ይመስለኛል። ገለታው እንዴት አየው የኦፌኮን ውሳኔ? ቅድም ከአንድ ወንድሜ ጋር እያወራን ነበር እና በተለይ ከዚህ ከምርጫው ህግ ስንነሳ የምርጫ ስነ ስርዓት ቁጥር 1394 2017 ነው ይመስለኛል እና እዛ ላይ 2 ጊዜ አንድ ፓርቲ አልወዳደርም ካለ ይሰረዛል የሚለው ሐሳቡ ምን ማለት ነው? በጣም ያስገርማል እኮ። ምክንያቱም አንድ ፓርቲ እኮ አምና ለምሳሌ ማነው ባለፈው ጊዜ ዛሬ 4 ዓመት የነበረው ምርጫ ፍትሃዊ አልነበረም፣ ስለዚህ ቦይኮት አረኩኝ ማለት ትግል ላይ እኮ ነው ያለው ማለት እኮ። ቦይኮት ማድረግ እኮ ስራ እኮ ነው፣ የአንድ ፓርቲ ስራ እኮ ነው፣ ድምጽ እኮ። ፓርቲው እንደ ፓርቲ ድምጽ አረገ። ያ ድምጽ ምንድነው? ይሄ ፍትሃዊና ትክክለኛ የሆነ ምርጫ ስላልሆነ አልወዳደርም ማለት ይመዘገብለት። የሚቀጥለውም እንደዚህ ነው፣ ቦይኮት አረጋለሁ። ይሄን መብቱን ለምንድነው ምርጫ ቦርዱ የሚነፍግበት? የግድ ተሰተትም የሆነ ምርጫ ቢሆን ፕሪኤሌክሽኑም ችግር አለበት ብትል ግባ የሚል ህግ ማውጣቱ የምርጫ ቦርድ ማለት ነው በጣም ከዲሞክራሲያዊ አሰራር በጣም የራቀ ነውና ብዙ ህጎቻችን ያሳዝኑኛል። መሳይ እኛው አሁን ህጎች እንደዚህ ዝም ብሎ አንዳንዶቹ ስናያቸው
ለዚህ እኮ ነው በአንድ በኩል የህግ የበላይነት እንላለን፣ በሌላ በኩል ደግሞ አሁን ለዚህ የበላይነት አንታገልም መቼም ህጉ ራሱ ችግር ስላለበት ማለት ነውና ይሄ የመጀመሪያው ነገር ይሄ ነው። ሁለተኛው እኔ ይሄንን ውሳኔ ስሰማ በአንድ በኩል ያው መቼም ኢትዮጵያ ውስጥ ያለው ምርጫ ምን ያህል እንደሚያስመርር ውሸት እንደሆነ ኦፌኮም ያወጣው መግለጫ ያሳያል። ለምርጫ ተስፋ እንዳልሆነ ማለት ነው። አሁን ለምርጫ ተስፋ እንዳልሆነ የኦፌኮ ግምጋሜ ያሳያል። ብዙ ኢትዮጵያውያን የሚጋራው ነው። እኛም በየጊዜው የምናነሳው ነው። ለምሳሌ ማዕከላዊ ኮሚቴው ያለው ምንድነው? በኦሮሚያ በአማራና በሌሎች ክልሎች ምርጫ ለማድረግ አስቻይ ሁኔታ የለም ነው የሚለው። ይሄ ሁሉ ሰው የሚጋራው ነው። የፖለቲካ ምህዳሩ እጅግ ጠቧል። የጸጥታ ጉዳይ ብቻ ሳይሆን ዜጎች የጸጥታ ችግር ብቻ ሳይሆን የገጠማቸው የፖለቲካ ምህዳሩ በጣም ጠቧል ነው የሚለው። አክቲቪስቶችን ማሰር፣ የፕሬስ ነፃነት አለመኖር፣ ስልታዊ በሆነ መንገድ ሰዎችን ማፈን፣ እነዚህ ሁኔታዎች ስናይ አሁን የሚመጣው ምርጫ አስቻይ ሁኔታ የለም የሚል ነው። እንግዲህ ይሄ ነው እንትናቸው ግምጋሜያቸው። እና ከዚህ በኋላ እንግዲህ የደረሱበት ድምዳሜ አሁን ያልከው ነገር ግን ጥያቄ ያስነሳል። ምሳሌ ለኔ ጥያቄ ያስነሳል። እኔ እንደው የኦፌኮ አባል ብሆን ብዬ ነው ራሴን ያየሁት። እና ያ ጥያቄ ምንድነው? አሁን ዶክተር መራራ ብዙ ጊዜ የሚያነሱት ነገር አለ የምታስታውሰው መቼም ምርጫና ቅርጫ የሚትል ቃል ይወዷት ነበር እና ቅርጫ እንወድም ሲሉ ነበር። አሁን ቅርጫ ውስጥ ሊገቡ ነው ማለት ነው። የተወሰነች 10 ወንበር እሷን ቢሰጧቸውም ሊቀበሉት ነው ወይ ምርጫውን? አሁን ኦፌኮ ራሱን ለማትረፍ ነው ራሴን ለማትረፍ ነው እንዳልሰረዝ ነው የገባው። ኢን ዋት ኮስት? በምን ዋጋ ነው ራሱን የሚያድነው? ይሄ ነው እኮ ትልቁ ጥያቄ አሁን መጠየቅ ያለበት። ምን አይነት ዋጋ ከፍሎ ነው ራሱ ከመሰረዝ የሚያድነው? በምርጫው ተሳትፎ ነው አዲስ አበባ ላይ 10 ቦታዎች ላይ ተሳትፎ ራሱን አተረፈ ማለት ነው ከመሰረዝ። ይሄ ትክክል ነው ወይ ነው? ይሄ ዋጋ መክፈል አለበት ወይ? ይሄንን የማይሆን ምርጫ ውስጥ ገብቶ አሁን 10 እንግዲህ ቦታ ይወዳደራል። 10 ቦታ ውስጥ ከተወዳደረ በኋላ 90%ን ኢህአዴግ ማነው ብልጽግና ይወስዳል፣ በየቦታው ይወዳደራል። ከዛ በኋላ ያ ምርጫ 10ሩንም ያሸንፍ እንበል ማነው ኦፌኮ እና ይገባል ማለት ነው። በማይሆን በሚያውቀው የፌክ ምርጫ እንደሆነ ያወቀ ኦፌኮ ሀገሪቱ በአስቻይ ሁኔታ ውስጥ እንዳልሆነች ያወቀ ለድርጅቱ ህልውና ሲል የማይሆን ጨዋታው ስለምን ይገባል? ይሄ ነው ትልቁ ጥያቄ መሳይ። ይሄንን ምርጫ አለው ገለታው። ኦፌኮ ምርጫ የለውም፣ ፓርቲው መቀጠል አለበት። ቢያንስ ጫናም ፈጥሮ ድምጾችን ለማሰማት የሚያስችል ህጋዊ የሆነ በምርጫ ቦርድ ሳይሰረዝ ቢቆይ የተወሰነ የህዝቦችን የተገፉትን ድምጽ ለማሰማት የሚያስችል ህጋዊ መሰረት ይኖረዋል። አሁን ይህን ካልገባ ግን ይሰረዛል። ስለዚህ አማራጭ በማጣት በመግለጫቸው ላይ ገልጸዋል እኮ በግልጽ አስቀምጠዋል። ወደው የገቡበት ሳይሆን በዚህ ህግ መሰረት ከፓርቲነት እንዳይሰረዙ ብለው ነውና ምን ምርጫ አለው ኦፌኮ ታዲያ ገለታው? እኔ የኦፌኮ አባል ብሆን ሰርዙኝ ነው የምልህ መሳይ። ሰርዙኝ፣ አስወጡኝ፣ ቦይኮት አድርጌያለሁኝ፣ ምርጫው ትክክል አይደለም፣ ገመገምኩኝ፣ አስቻይ ሁኔታዎች የሉም። ስለዚህ ብትሰርዙኝም ከኢትዮጵያውያን ወይም ከቆምኩለት ማህበረሰብ ልብ ውስጥ አልሰረዝም፣ ተመልሼ እመጣለሁ፣ ታገላቸዋለሁ ብሎ በዚህ ደረጃ መወሰን አለበት የሚል ጽኑ እምነት ነው ያለኝ። እኔ የፕሪንሲፕል ጉዳይ ነው ያነሳሁት መሳይ፣ የፕሪንሲፕል ጉዳይ ነው። 10 እንትንም ብዬ 10 ወንበር ላይም ተቀምጬ ራሴን አተርፋለሁ ሳይሆን ድርጅት እኮ ነው ይሄ ድርጅት በህዝብ ምርጫ ላይ የሆነች ይሁንታ ነገር ፈጥሮ ራሱን ለማትረፍ ለምን ያስባል? ራሱ ቀልጦም ቢሆን ፈርሶም ቢሆን ለሐቅ ቆሞ ትግሉን ወደፊት ቢያራምደው ነው የሚሻለው ነው የኔ እምነት መሳይ። የፕሪንሲፕል ጉዳይ ነው። ምንድነው ትምህርት ነው የሚተውልን ወደፊት የማይሆን ነገር ላይ። ሌላውን ፓርቲ እንደዚህ ቢሆን እኔ እንደው ራሴን ለማትረፍ ብዬ ነው ምርጫ ውስጥ የገባሁት 15 ወንበር ብቻ ስጡኝ እያለ የሚቀጥል ከሆነ ይሄ በኢትዮጵያ ፖለቲካ ውስጥ የሚተው አሻራ ምንድነው ነው? እና ይሄ ትልቅ ወንበሩን ስጡኝ የሚል ሳይሆን 10ም ያለው እንዲሁ ለመሳተፍ ያል በሚል እንጂ ወንበር ፍለጋ እንዳልሆነ ይታወቃል። ፕሮፌሰር መረራ ጉዲናም በመግለጫቸው በደንብ ነው ያሰፈሩት።
ወንበር ፍለጋ አይደለም። ቀደም ሲል እንደተባለው የሆነ አንድም ሰው ቢሆን ሁለትም ሰው ቢሆን በምርጫው ላይ ኦፌኮ ተሳተፈ የሚለው ፓርቲው በህይወት እንዲቆይ በህጋዊነት እንዲቆይ ስለሚያደርገው ነው። ቀደም ሲል ያልከውን ውሳኔ ህልውናውም ያክትም ከፓርቲነትም ሰርዙኝ የሚለው ነገር አዎ ሊያስኬድ ይችላል። በርግጥ ግን ደግሞ በፓርቲነት በመቆየት ሊኖረው የሚችል አቅም የመፍጠር ለተጎዱትና ለሌላው ማህበረሰብ ክፍል በተለይም ለአብዛኛው የኦሮሞ ህዝብ ድምጽ ሆኖ ለመቆየት ህጋዊ የሆነ ድርጅት ያስፈልጋል። እንደ አዲስ ሌላ ድርጅት መፍጠር አይችሉም። በተለይ አብይ ያለ ኦፌኮ ተበታትኖ ከእንደገና ተገጣጥሞ የሚመጣበት ሌላ ስም ቀይሮ እንኳን ቢመጣ አብይ የሚፈቅደው አይደለም። ለአብይ እንደውም ትልቅ እድል ነው። ይህንን አንገባም ብለው ቢሰረዙ አብይ እፎይ ነው የሚለው። እንደውም ከዚህም ከዚያም እየወጉና እረፍት እየነሱኝ ያሉ ናቸው ብሎ መሰረዛቸውንና ከፓርቲ ህልውና መውጣታቸውን ይቀበለዋል፣ ይደግፈዋል። እንደውም ወደዛ ውሳኔ እንዲገቡ ነው የሚፈልገውና እኔ ውሳኔያቸው በጣም ብልሃት ያለው ጥሩ ውሳኔ ነው የሚል ነው ለመናገር ፈሎ። ለማንኛውም ፕሮፌሰር መረራ ጉዲና በቢቢሲ ላይ በተናገሩት መሰረት ስለ ምርጫ ቦርድም አንስተዋል። አስቻይ ሁኔታ የለም፣ በዚህ ሁኔታ ምርጫ ለማድረግ የሚያስችል ነገር አይደለም ያለው። በሁሉም አካባቢዎች ታጣቂዎች አሉ። በእንደዚህ ሁኔታ ምርጫ ማድረግ አይቻልም። ምርጫ ቦርድ በራሱ ገለልተኛ አይደለም። ከላይ እስከ ታች ብዙ ፓርቲ የተመለመሉና የተመረጡ ናቸው። ስለዚህ ምርጫ ቦርድንም አናምንም ገለልተኛም አይደለም የሚልም አቋም እኮ ነው ያላቸው። ከዚህ በተጨማሪ 200 ቢሮ ነበረን አሉ። አሁን የቀረን 3 ብቻ ነው። ከ200 ቢሮ በአንድ ጊዜ ወርደው 3 ቢሮ ላይ ብቻ ኦፌኮ እየተንቀሳቀሰ መሆኑ በራሱ በጣም አስገራሚ ነገር ነው። ያንን የመሰለ ትልቅ ግዙፍ ድርጅት በዚህ እነዚህ 3 ቢሮዎች ብቻ ተወስኖ እንዲቀር የተደረገው በዋት ኢህአዴግ ዘመን አይደለም። በብልጽግና የኦሮሚያ ብልጽግና ስልጣኑን ከተቆጣጠረ በኋላ ነው አንድ የኦሮሞ የፖለቲካ ድርጅት ሁሉ ቦታ ቢሮውን ዘግቶ በ3 ብቻ እንዲወሰን የተደረገውና የኦፌኮ ውሳኔ እኔ ተገቢ ነው። በዚህ ወቅት ላይ ምንም አማራጭ ባለማግኘት የወሰነው በመሆኑ ከዚህ ውጭ ምርጫ ያላቸውም አይመስለኝም። እነሱም እንደዛ ነው ያመኑት። እኔ አይ ስትሮንግሊ ዲስአግሪ በጣም አልስማማም። የእኔ ትልቅ የመርህ ነገር ተነክቶብኛል። እንዳንድ ዜጋ ማለቴ ነው። እንዳንድ ዜጋ የወሰዱት ዋጋ ማለቴ ነው። ምርጫ አዲስ አበባ እንውሰድ ለምሳሌ። በአዲስ አበባ ህዝብ ላይ ምን እየፈረዱ ነው ያሉት? እኛ ምርጫ ውስጥ ለጊዜው እንገባለን። ሰርቲፊኬት እነሱ ሰርቲፊኬታቸውን አገኙ። ከዛ በኋላ 10 ወንበር ያገኙ ወይም ደግሞ 5ቱን ያገኙ እንበል። እነሱ የስልጣን ጉዳይ አይደለም እንዳልከው ሰርቲፊኬት ጉዳይ ነው። ሰርቲፊኬቷን አገኙ፣ 90% ለብልጽግና ሰጡለት። አዲስ አበባ ምርጫ ተደረገ ማለት ነው። ተወዳድሯል። ኦፌኮም ተወዳደረ፣ ሌላውም ብልጽግናም ተወዳድሮ ብልጽግና አሸነፈ ይባላል፣ ይቀጥላል ማለት ነው። እና ይሄንን ማህተም ለምን ይተዋል ነው? ቢፈርስ እኮ ፈርሶ እኮ አይቀርም የፓርቲ መሳይ። ይሄ መንግስት እኮ ሊሄድ እኮ ዋዜማ ላይ ነው ያለው። ስለዚህ እኔ አሁን እንደዚህ አይነት ጠንካራ ውሳኔ ከሁሉም ፓርቲዎች የሚጠበቅ ይመስለኛል። ፓርቲዎች ቦይኮት የማድረግ በዚህ ላይ መተን ቢሮአቸውን እንዘጋለን ሲሉ እንግዲህ የተለያዩ ሰላማዊ ትግሎችን የማደራጀት የመምራት የጽህፈት ቤት መዘጋት የሰርቲፊኬት ጉዳይ ብቻ ሳይሆን ሌሎች ሙቭመንቶችን መፍጠር ሊያስራቸው ይችላል እኮ። እነዚህ ሰዎች ቢሮአቸውን ሊዘጋባቸው ይችላል እኮ እና ከዛ ጋር የተያያዘ ከሰርቲፊኬት ጋር የተያያዘ ሳይሆን አደረጃጀቶቻቸውን ጠብቀው ህዝባዊ እምቢተኝነትን መቀስቀስና መስመር ያለው ስርዓት ያለው ምርጫ ውስጥ መግባት ነው። መድበለ ፓርቲ ስርዓት ትልቁ ተስፋ አሸንፋለሁ ብለን ነው የምንገባው መሳይ። አንድ ፓርቲ እንደው ለሰርቲፊኬት ሲል 10 ወንበር ይዤ ተወዳድጄ ገብቻለሁ ተብሎ ለህዝብን ምረጠኝም አይባልም። ይሄ ነው ፕሪንሲፕል ተነክቶብናል ምለው። አሸንፌ ተስፋ ሆነሃል ስርዓት ለውጬ እመጣለሁ ብሎ የተወዳደረ እንደሆነ ነው እንጂ ለዚህ ምን አይነት የምርጫ ውድድር ነው የሚል ነገር ያስነሳል። እና ምናልባት ገለታው ከምርጫው ነት ምርጫ ይካሄዳል አይካሄድም የሚለው በራሱ በጥያቄ ምልክት ውስጥ የሚገባ ነው። ኦፌኮ የምርጫው ሁኔታ ማይቶ ነው የኢትዮጵያ ህዝብ ከቁም ነገርም እንደማይቆጥረው በመረዳት ይመስለኛል እንዲህ አይነትም ውሳኔ ወሰነው። ይሄ ህዝብ ተስፋ የሚያደርግበት ለውጥ ይመጣል በድምጼ መንግስት ቀይራሉ ብሎ የሚያምንበት ምርጫ እንዳልሆነ አብይም ያውቀዋል፣ ዓለም ያውቀዋል። ምናልባት በዚህ ደረጃ የሚሳሳት ሰው ያለ አይመስለኝም ራሱ የገዢው ፓርቲ ጨምሮ። ምርጫ የሚካሄድም አይመስልም በዚህ ሁኔታ አይደለም። ምርጫ በራሱ ይዞ የሚመጣው ሙቀት አለ። ምርጫ በራሱ ይዞ የሚመጣው ቀውስ አለ። ኢትዮጵያ አሁን ነዳለች። በነደደችበት ላይ ምርጫ ቤንዚን ሆኖ ነው የሚመጣው።
የበለጠ ነው የሚያቀጣጥለው ቀውሱን። ስለዚህ ምርጫ ይካሄዳል የሚል እምነት የለኝም። አብይ አህመድ ያው ከባህሪውም ተነስተን እንደምናየው ዝም ብሎ ፊት ለፊት የሚጋጭ ሰው ነው። ምንም አይመስለውም። ጦርነት ካለም ሰላም ከጠፋም ልማት አለ ምርጫ አለ ብሎ የሚያምን በዚህ ዘመን ላይ እንደዚህ አይነት ጉድ የሆነ ሰውዬ አይተንም ሰምተንም ማናቅም። እንዴት ምርጫ ሊካሄድ ይችላል? አገር ቀውስ ውስጥ ገብታ ለምሳሌ 547 ወንበር ነው። ከ547 ወንበር ትልቆቹ ቁጥሮች ኦሮሚያና የአማራ ክልል ነው። ሁለቱ ክልሎች ጦርነት ውስጥ ነው ያሉት። ይሄው እነ መረራ ጉዲና ማንገባው አንድም በታጣቂዎች በኦሮሚያ ክልል ያሉ ታጣቂዎች እንድንገባ አይፈልጉም አሉ። ስለዚህ ምርጫ ሊካሄድ ይችላል። ራሱ ብልጽግና ብቻውንስ ቢወዳደር የትኞቹ ዞኖች ጋር ድምፅ አገኘው ብሎ ፓርላማ ላይ መንግስት ሊመሰርት ነው? ቤኒሻንጉል የሚታሰብ አይደለም። ቤኒሻንጉልና ጋምቤላ አገዛዙ ሊቆጣጠረው በማይችል የሰላም ሁኔታ ውስጥ ነው ያሉት። በጣም ከፍተኛ ቀውስ ያለበት አካባቢ ነው፣ ቀጠና ነው። ትግራይ አይካሄድም። አማራ ክልል እንኳን ምርጫ አይደለም። እነ አረጋ ከበደ ሰሞኑንም ወደ ምዕራብ ጎጃም አካባቢ ምስራቅ ጎጃም አካባቢ ተንቀሳቅሰው ሮጠው ሄደው ነው ደብረ ማርቆስ የገቡት። ብዙ ችግር ያለባቸው አካባቢዎች ናቸው። ደቡብ ኢትዮጵያም ቀውስ አለ በብዙ ቦታዎች። ምርጫ የመካሄዱ ነገር በጣም አጠያያቂ ነው። ስለዚህ ይህንንም ከግምት አስገብቶ ኦፌኮ የወሰደው እርምጃ ምርጫው እንደማይካሄድ ከቁም ነገርም የሚቆጠር ምርጫ እንዳልሆነ ተረድቶ ህልውናውን ለማስጠበቅ የመጣበት ውሳኔ ነው። ለማንኛውም ገለታው ምርጫ ቦርድ ራሱ ይህንን ያውቀዋል። የውስጥ ሰነድ እንዳመለከተው ከሆነ አስቻይ ሁኔታዎች የሉም። አብይ አህመድ ነው እየወጣችሁ ምርጫው ይካሄዳል ብላችሁ ተናገሩ የሚላቸው እንጂ ትክክለኛ ግምገማ ውጤታቸው ምርጫ ለማካሄድ የማያስችሉ ሁኔታዎች እንዳሉ ነው። ምርጫ ቦርድም ራሱ የምክክር ኮሚሽኑም ከዚህ አንጻር እየተናገረ ነው። ሀገሪቱ ቀውስ ላይ ነው ያለችው። ምርጫ ማካሄድ አይቻልም። ኢትዮጵያ ሌላ የሆነ የፖለቲካ አሬንጅመንት ሌላ የሆነ የፖለቲካ እንቅስቃሴ ነው የምትፈልገው። የፖለቲካ ውሳኔ ነው እንጂ የምትጠብቀው በምርጫ የሚመጣ ነገር እንደሌለ በደንብ ይታወቃል። ከዚህ አንጻር ነው እንግዲህ እስካሁን ድረስ የእጩ ምዝገባ እየተካሄደ እጩ ያቀረበ ፓርቲ የለም። በዛ አጋጣሚ ኢዜማንም እናንሳው። ኢዜማ ይሄ መሆኑን እያወቀ ሰላም እንደሌለ እያወቀ አሁንም ምርጫውን ለማዳመቅ ተፍ እያለ ይገኛል። ከብልጽግና እኩል ይወዳደርለት አጥቷል። አባላቱ በሙሉ ተጠራርገው ወጥተዋል። አሁን የቀሩት ትንሽ ናቸው። ሌሎቹ ደግሞ በአብዛኛው በኦሮሚያ ብልጽግና ተመልምለው የተሰገሰጉ ናቸው። እንግዲህ እጩ ማቅረብ አልቻለም። እንደባለፈው አይነት ትልልቅ ፕሮፋይል ያላቸው ዶክተሮችን ፕሮፌሰሮችን አግኝቶ ሊያወዳድር የሚችልበት እድል አክትሟል። ስለዚህ አሁን የእጩ ያለህ የአባል ያለህ ልመና ጩኸት ላይ ያለው ኢዜማ እና አብንም በተመሳሳይ እስካሁን እጩ ያቀረበ የለም። ስለዚህ ይሄ ምርጫ አይደለም፣ በጣም ቀልድን የተያዘው የሀገር ሀብት ነው እየባከነ ያለው። ከዚህ አንጻር ነገሮች ሊለዋወጡ ይችላሉ። በሚቀጥለው ወር በሚቀጥሉት 2 ወር ብልጽግና ራሱ ውስጡ እየተተረማመሰ ነው። እንደምንሰማው ከሆነ አባላቱን በወረዳና በዞን ደረጃ ያሉትን እያሰረ ነው። እስር ቤቶች እየሞሉ ነው። ብልጽግና የራሱን አባላት እየበላቸው ነው ያለው። ስለዚህ ከባድ ቀውስ በራሱ ውስጥም ተከስቷልና እኔ ምርጫ ይካሄዳል ብዬ አላምንም። ኦፌኮም ከዚህ አንጻር የወሰደው እርምጃ ለጊዜው ምናልባት የተወሰነ እንዳንተ አይነቱን ሐሳብ ለሚያራምዱ ሰዎች ትንሽ ሊጎረብጥ ይችላል። አጠቃላይ ሁኔታ ላይ ግን የወሰደው እርምጃና ውሳኔ እኔ ተገቢነት አለው ብዬ አምናለሁ። በድጋሚ ገለታ ውስጥ ሐሳብ ስትበት እኔ በድጋሚ ተገቢነት የለውም ነው የምለው። እንግዲህ እኛ ሁለታችንም ደግሞ የኦፌኮ አባል አይደለንም። የሆነ ሆኖ ግን እዚህ ነገር የሁለታችን ልዩነት እዛም ኦፌኮ ውስጥም ያለ ይመስለኛል። መሳይ ኦፌኮ አንድ በጣም ማደንቀው ነገር በጣም ጸንቶ የቆየበት አስተሳሰብ የሽግግር ጊዜ ያስፈልጋል የሚል እስካሁን ድረስ የሽግግር መንግስት ያስፈልጋል ነው የሚሉት። ኦፌኮ የዘለልነው ነገር አለ፣ ትክክል አይደለም፣ ለሀገሪቱ መፍትሄ የሚሆነው የሽግግር መንግስት ነው የሚሉት እና እዚህ ላይ ቢጸኑ ይሄንን እያሉ የሽግግር ጊዜ ነው የሚያስፈልገው እያሉ ቢሮአቸው ቢዘጋ ተዘግቶ አይቀርም፣ ህዝባዊ እምቢተኝነት ተከፍቶ ታሪክ ነው የሚሆነው የሚል ነው የኔ እምነት። ግን ምርጫውንም ይካሄዳል ብሎ ብዙ ሰው አይሸተውም እንዳንተ መሳይ። በጣም ብዙ ሰው እውነት ህልም ነው የሚመስለው። ብዙ ሰው ሳነጋግር ሳወራ እንደዛ ነው የሚሉት። ይካሄዳል የምር ምናምን ይላሉ። ምክንያቱም የሀገሪቱ ሁኔታ አሁን የአማራ ክልል ያነሳው አሁን የት አካባቢ ነው ኮረጆ ተሸክሞ ሄዶ ሰው ምርጫ ተደርጎ በሰላም ሰልፍ ወጥቶ እንደው ጣቱ ላይ እንትን እያደረገ ሄዶ ፈርሞ የሚሄድበት ሰላም የት ነው? የትኛው ወረዳ ነው ያለው? ጎጃም ነው?
ሸዋ ነው ይሄ የሚደረገው፣ ጎንደር ውስጥ ነው የሚደረገው፣ ወሎ ነው የሚደረገው፣ ኦሮሚያ ክልል ያልከው ነው። የኦፌኮም ስጋት እኮ አንዱ ነው የጸጥታ ችግር በሰፊው ነው ያለው ነው የሚለው የለም ሊሆን አይችልም። እኔ አዲስ አበባም ውስጥ ራሱ ምርጫው ቅድም ያልከው የበለጠ ቀውሶችን ይዞ ነው ሊመጣ የሚችለው እንጂ ዝም ብሎ እንደ ከባለፈው አይነት ሰው ተሰልፎ የሚመርጥበት ሁኔታ አለ ብዬ አላምንም። ስለዚህ ምንድነው ሊያደርጉ የሚችሉት? አሁን በኤሌክትሮኒክስ በምናምን እናደርገዋለን እያሉ ነው ያሉት። መሳይ ባለፈው ሰማነው እና ዝም ብለው እና ብዬ ቁጥር የምናውቃቸው አይደሉም። ነው ስንት ጊዜ ስናወራ ዝምሩና ቤንሻንጉል ውስጥ ይሄን ያህል ቁጥር ብልጽግና ያገኘ ምናምን ብለው አይመጡም ብለን ደግሞ አናስብ። አብይ ይሄን ሊያደርግ ይችላል በቃ። እና ከዛ ደግሞ በተለይ አዲስ አበባ ሰው ስለሚያይ ብዙ ሰው ስለሚያይ ኦፌኮ 5 ወንበር አገኘ፣ ማነው ደግሞ ሌላ የሚወዳደር ኢዜማ ደግሞ 3 አገኘ። ባለፈው አብይ ብሏል እኮ ፓርላማው ማኑኝ የሚቀጥለው ትንሽ ቅርጫ እንሰጣችኋለንና የምትወዳደሩትን እናበረታታለን አይነት ብሏልና እንደዚህች አይነት ድራማ ተጫውቶ በጣም የፈለገው ነገር አብይ ምንድነው አሳስቦታል። ይሄ የመቀጠሉ ነገር በምን ቅርጽ ነው መቀጠለው የሚል ነው። ከምክክሩ አልደረሰም። ለራት ሳይበቃ ቀረ ምክክሩ። እንዲሁ ሲንፏቀቅ በመሃል የቅቡልነት ችግር ገጠመው። አንድ ከምርጫው በፊት ችግር ፈቶ በተሻሻለ ህገ መንግስት ምርጫ ውስጥ ይገባል ተብሎ ነበረ፣ ሳይሆን ቀረ። ምርጫው መጣ። ያ ዘመኑ ሲመጣ አብይ አህመድ ምን አለ? እኛ እኮ ምክክር ኮሚሽን ያቋቋመን እንዲደግፈን ነው አለ። መጨረሻ ላይ ባለፈው አዳምጣዋል ፓርላማ ላይ ግብአት ብጤ እንዲሰጠን ነው መንግስት አይፈርስም ምናምን ብሎ ቁጭ አለና፣ ስለዚህ እንደው መታገል ያስፈልገናል። እንዳይሆን አድርጎ ደግሞ የተለየ ቁጥር ሰብስቦ አሁንም ብልጽግና 90% ወይ 80% አሸንፏል ብሎ ቀጥሎ በኢኮኖሚው የጎዳ እንዳይሄድ ኢትዮጵያን ለቅተን መታገል ነው ያለው። ገለታው እንግዲህ እንዳልከው ነው። አስገራሚ የሆነ ምርጫ ሊያደርግ ይችላል። 271 ነው ግማሽ ምንድነው 50 ፕላስ የሚባለውን ያንን ድምጽ አገኘው ብሎ ሊቀጥል ይችላል። በዋናነት በምርጫ የመጣ ስልጣን ያገኙት ብሎ ለራሱ ቅቡልነቱን ተቀብቶ ሊቀጥል የሚችልበት እድል እንዳለ ነው። እዛም ከደረስን ነው እኔ እዛ እንደርሳለን የሚለው በራሱ በሰፊው ስጋት ነው ያለኝ። አብይ አህመድ ከመጣበት በተለይ ፓርቲ ውስጥ ከመጣው አጠቃላይ ቀውስ ጋር በተገናኘም በወራት ውስጥ የሆኑ ለውጦችን የምናይበት እዛው ፓርቲ ውስጥ ባለ ትርምስ አንዳንድ ነገሮችን የምናይበት አብይ እንዳቀደው ሳይሆን ባልጠበቀው መልኩ ሌሎች ነገሮች ሊከሰቱ ይችላሉ ብዬ ነው የምጠብቀው። እንግዲህ ሲደርስ ጉዳዩን አብረን በጋራ የምናየው ነው። ቀደም ሲል ያልከው የምክክር ኮሚሽኑን በተመለከተም እኔ አብይ አህመድ ያንን ከተናገረ በኋላ ፕሮፌሰር መስፍን አርአያ ዳግም በቴሌቪዥን ወይም በሆነ መድረክ ላይ ወጥተው ይህንን የምክክር ኮሚሽነር ነኝ ብለው ወጥተው ይናገራሉ ብዬ አልጠበቁም ነበር። ከዚህ በኋላ ምንድነው አብይ አህመድ እኮ ቀበረውና ምንድነው ላይ ሐውልት አደረገ እኮ። ከዚህ በኋላ ምክክር ኮሚሽኑ እንዳይነሳ አድርጎ ነው የቀበረው። በባለፈው ንግግሩ እኛ እንዲደግፈን እንጂ እንዲያደናቀፈን አይደለም ይሄንን ምክክር ኮሚሽን ያቋቋም ነው አይነት መግለጫ ሲሰጥ እኔ በዚህ ላይ ልሳተፍም የመሰለኝ እንዲህ ነው ብሎ ይወጣሉ ብለን ጠብቀን ነበረ። ሰውየው ግን በዛ ደረጃ የሚጠበቁ አይደሉም። ብዙ ጊዜ አንገት አስደፍተውናል። አሁንም በዛው የቀጠሉ ነው የሚመስለው። ሰሞኑን ደግሞ ታጣቂዎች በቀይ መስቀልና በቀይ ጨረቃ ከለላ ተደርጎላቸው ወደ ምክክሩ እንዲመጡ ጥረት እያደረግን ነው አሉ። እንደው የሞተም ዘመድ የላቸውም መሰለኝ እኚህ ሰው። በተደጋጋሚ ተነገራቸው። ይሄ ምክክር ኮሚሽን አይደለም አማካሪ ኮሚሽን ነው። የብልጽግና አንድ ቀኝ እጅ ነው። የአብይን አህመድ ዙፋን ለማስጠበቅና በአዲስ ንጉስ አይከሰስ ሆኖ እንዲመጣ መንገዶችን እያመቻቸ ያለ ተቋም ነው። የኢትዮጵያ ሕዝብ አያምነውም። ይህን ስንል በልበሙንነት ነው። ይህንን በተደጋጋሚ ገለጽን። ተቃዋሚዎችም ታጣቂዎችም ገለጹ። ታጣቂዎች ብቻ አይደሉም ተቃዋሚዎች ጭምር ጥለውት የወጡት እኮ ምክክር ኮሚሽን ነው። አሁን ኢዜማና አብን ብቻ እኮ ነው እንደ ተቃዋሚ ተቆጥረው አብረውት ያሉት። ስለዚህ እሳቸው መቼ ይሆን የሚነቁት? መቼ ይሆን ከቀልባቸው ከሊናቸውና እንደው ከራሳቸው ጋር ታርቀው የኢትዮጵያን ሕዝብ የሚክሱት ብለን አሁንም እየጠበቅን ነው። መቼም ተስፋ አንቆርጥምና በዚህ ሁኔታ ነው ያለው። ምናልባት መጨመረው ከሌለ የሀፓ የፊታችን ቅዳሜ ህዝባዊ ስብሰባ በአዲስ አበባ ጠርቷል። ከወዲሁ ስብሰባውን አይፈቀድም የሚል ጭምጭምታ እየመጣ ነው። እነሱ አቀደው የነበሩት በሚሌኒየም አዳራሽ ነበር። ሰፊ ቁጥር ያለው መቼም የአዲስ አበባ ሕዝብ ታፍኖ ነው ያለው። የሚተነፍስበት ምንም ነገር የለም።
ባለፉት 7 ዓመታት የደረሰበት በመቶ ዓመት ከዛም በላይ የአዲስ አበባ ህዝብ አስተናግዶና ደርሶበት የማያውቀው መከራና ጭቆና ነው ባለፉት 7 ዓመታት የደረሰበት። እንዳይናገር እንዳይጋገር ተደርጎ ተከርችሞ ያለ ህዝብ ነው። ስለዚህ ለቅዳሜው የኢሃፓ ስብሰባ በሰፊው ይመጣል ተብሎ ሲጠበቅ የሚሊኒየም አዳራሹን እንደማይፈቀድ ተገልጾላቸዋል። ስለዚህ ገንዘባቸውን ከፍለው በዲ አፍሪክ ሆቴል 2000 ሰው ነው የሚይዘው። በዛ ፍቃድ አግኝተዋል ማለት ባይቻልም ከሆቴሉ ግን ስምምነት ላይ ደርሰው እየተዘጋጁ ነው ያሉት። ምን እንደሚፈጠር አይታወቅም። የኢሃፓን አመራሮች በዚህ አጋጣሚ ማድነቅ እወዳለሁኝ። ሀሳቡ ራሱ በጣም የበሰለ ሀሳብ ነው። የፓርቲ ጉዳይ ሳይሆን እስቲ ህዝቡ መድረክ አጣ የሚናገርበት እና ምንድነው ችግር ብሎ ራሱ የሚናገርበት መድረክ እንፍጠር የሚለው ነገር ሪሊ በጣም ወቅታዊ ነው። የኢሃፓው ሊቀመንበር ሲናገሩ አዲስ አበባ ላይ ጀምረን ሌሎች አካባቢዎችም እንቀጥላለን፣ ድሬዳዋ ትናገር፣ ሐዋሳ ትናገር እያልን እንቀጥላለን ይሄንን አይተን ብለዋል። እና ይሄ ትልቅ ነገር ነው፣ የሚያነቃቃ ነው። እና እኔ አዲስ አበባ ሰው መሄድ ነው ያለበት። ያችን እንደ ተሯሩጦ ግቢዋን እና ቢያንስ የተሰጠችውን ቦታ እንኳን ያችን ቦታ ሙላት እና የልቡን ብሶቱን መናገር መቻል አለበት። የለውጥ ፍላጎቱን ህዝቡ መናገር መቻል አለበት። አሁን እኮ ከተለያየ ነገር እንደዚህ እየሰባሰብን እንሰማለን እንጂ እኮ እንደዚህ ህዝብ ሰብሰብ ብሎ የሚሰማበት መድረክ እኮ የለም። ይሄ ሰው እኮ ከሚያስገርመኝ ነገር እኮ አንዱ እንዴት በዚህ ደረጃ እንከስራለን? በጣም የሚገርም ተአምር እኮ ነው የሆነው ኢትዮጵያ ውስጥ። እንዴ ታግለን ህወሓት በቂ ሰልፍ አልሰጠንም እኮ ነበር ትግሉ። ሰልፍ እናደርጋለን እኮ ስብሰባ የሚደረጋግ በቂ አይደለም ነበር ትግላችን። በደንብ አይደለም ነው ትግላችን የነበረው። ጋዜጠኛ ያስራል ነው ደግሞ ይለቀቃል። ጋዜጣ ማዕት ነበር የነበረው። ሃርድ ኮፒስ ምንድነው መጽሔት ብዙ ነበር የነበረው። የለም እኮ አሁን እነዛ ጋዜጣ ምናምን ከገበያ ውጭ አደረጓቸው። በኢኮኖሚ እየጠለፉ ባዶ አደረገው። ሚዲያውን ባዶ አድርጓል። ሰው መሰብሰብ አይችልም ብሎ ከልክሏል። እና እንደ ብርቅ ነው የሆነብኝ ይሄ ነገር። በእርግጥ ተሰብስበው ከሆነ እንደው እኔም በዛው በኖርኩ እስክል ድረስ ነው ያሰብኩት። እና እንደ አዲስ አበባ ህዝብ በእውነት ይህን ጥሪ ይዞ ጥያቄዎቹን ይዞ ሄዶ አዲስ አበባ ወጣት አዲስ አበባ ህዝብ መናገር አለበት የሚለውን ነገር እንደው ገለታው በጣም አስገራሚ ነገር ነው። መቼም ይሄ ሰውዬ ኢትዮጵያን ጎትቶ ያስገባት መከራ እንግዲህ ከትላንት ዛሬ ይሻላል ብለ ልትገልጸው የምትችለው ነገር የለም። እየባሰበት መምጣቱ በዋት ኢህአዴግ ዘመን እሱን ዘመን እንድንናፍቅ እኮ ያደረገን ነው። እንግዲህ ያ ዘመን ለብዙ ኢትዮጵያውያን የጨለማ ዘመን ነው፣ የመከራ ዘመን ነው። ያንን ዘመን መከራና ጨለማ እንድንናፍቅ ነው ያደረገን። ምክንያቱም አብይ ድቅድቅ ውስጥ ስለከተተን። እንዴ መሰብሰብ እኮ አይቻልም፣ የለም ሰልፍ የለም፣ ምንም ነገር ዝግ ነው። እንዲህ ሀገሪቱን ቁልፍ አድርጎ ከርችሟት ከረባት አድርጎ ወጥቶ ሲናገር ስሰማው ሞራሉ ራሱ ይደንቀኛል። በምን አይነት ሞራል ነው እንዲህ አይነት ሰው እንዳይናገር፣ ጋዜጣ እንዳይኖር፣ መጽሔት እንዳይኖር፣ ነፃ ሐሳብ እንዳይስተናገድ፣ እስር ቤቱ ሞልቶ እንደሰማነው ከሆነ አሁን እስር ቤቱ ከመሙላቱ የተነሳ ምግብ ማቅረብ አልቻለም። ይሄ ለእስር ቤት ለእስረኞች የሚሰጠው ቱታ ራሱ አሁን መቅረብ ቆሟል። አልጋ ተደራርበው ነው የሚተኙት። 10 ሰው የሚተኛበት 40-50 ሰው እየተኛ ነው። ከፍተኛ የእስር ቤት እጥረት አለ። በዋት ኢህአዴግ ዘመን ሰዎች ይታሰራሉ፣ ሰዎች ይፈታሉ። አጋጣሚ እየተጠበቀ አሁን የሚፈታ የለም፣ የሚታሰር ብቻ ነው። በጣም አስገራሚው ነገር እንዲህ ሀገሪቱን ከሰሜን ኮሪያ የበለጠ ዝግ አድርጓት ሰውን በፍርሃት ቆፈን ከቶ እንዲህ አይነት በጣም አሰቃቂና የሰቀቀን ምድር አድርጎ እሱ አደባባይ የወጣ ሲናገር እንዴት አይነት መረገም ነው? ምን አይነት ክፉ ሰው ነው የሚለው የበለጠ እየታየኝ ነው የመጣውና የትላንቱን ዘመን እንኳን ማነጻጸር በማንችልበት ከፍተኛ የባርነት ስርዓት ውስጥ ነው ኢትዮጵያ ህዝብ የገባው በዚህ ሰውዬ ምክንያት። በጣም ያሳዝናል ገለታው። እንደው በጣም ብዙ ነገር ያሳዝናል። እኔ ማረሳው አንድ አስተማሪ ሆነን አንድ ስልጠና ተሰጥቶን ነበር እና ስልጠናው ድህነቱን ወቁ የሚል ያደገም ያመጣው እንትን ስልጠና የድህነቱን ጥልቀት ማወቅ አለባችሁ የሚል እና በመንገድ ከኬንያ ምን ያህል እንዳነስን ከሱዳን ምን ያህል እንዳነስን በፐርሰንት እያወጡ
መጀመሪያ ለልማት ማወቅ አለብህ የድህነትን ጥልቀት የሚል ስልጠና ነበር የተሰጠው። ኢህአዴግ እኮ ነው የሚያደርገው። እና አሁን ዛሬ እኮ ስለ ድህነት አታወራም። የሌለ ቁጥር እየጨመረ በልጽገናል። ሰው በዚህ ቁልቁለት ይሄድ ተመልከት። ዛሬ ብሩ አሁን ዲቫሉዌሽን ነው ብሩ ምን ያህል ዛሬ ደግሞ እንደዚህ ወድቋል። ሌላ ጊዜ ሌላ ውድቀት አስቆጥሯል። የዛ የማክሮ ኢኮኖሚው ማሻሻያ ያሉት አላማው አንዱ የነበረው በትዩ ማርኬቱን ትዩ ገበያውን ማቀራረብ ነበር በተወሰነ ደረጃ። ያው ባለፈው ያሉት እኮ ነው በቃ ይሄንን እየተከተልን ገደል ነው የምንገባው። ብራችን ገደል በኋላ ገለባ ነው የምንታቀፈው። ጥቁር ገበያውን ስንከተል ስንሮጥ የተለየ ሕክምና ነው የሚያስፈልገው። ጥቁር ገበያ መከተል ሳይሆን የፕሮዳክት ላይ መስራት፣ ምርት ላይ መስራት፣ ሌሎች ፖሊሲስ አውጥቶ የዚህ አቅርቦት ማዛባቱን ማሻሻል ወዘተርፈ ምርትን ማቅረብ ነው የሚለውጠው። ያን በራሱ ይስተካከላል እንጂ ዲቫሉዌት በማድረግ ብርን በማክሰር የሚመጣ ውጤት የለም የሚባለውን አይሰሙም። ተመልከተው ብራችን ከስሮ እዚህ ደረጃ ላይ ነው ያለነው። እና በዚህ መካከል ምንድነው የሚሉት መሰለህ እነሱ የኢትዮጵያ መርታ ነው የሚሉት። ዘርፎች እኮ ናቸው በሙሉ እምርምር እያሉ ነው የሚሉት። በሙሉ እያደግን ነው። እና ይሄ በጣም የተቃረነ ነው ከኢህአዴግ ጋር በእውነት እንዳልከው ወደኋላ ስናስበው ያ ክፉ ጊዜ ራሱም እንደው እየታገልን ልክ ነው፣ በወቅቱ ልክ ነው መታገላችን። ከጎረቤት ሀገሮች ስለምን እናንሳለን አቅም እያለን ማለታችን ልክ ነው። ግን ታግለን ግን እንደዚህ አይነት ነገር ላይ በፍጹም ልንወድቅ አይገባንም ነበረ። we don't deserve really ነበር ግን ሆኗል። አሁን እንግዲህ የሆነውን ደግሞ የማስተካከል ስራ እንደ ህዝብ ኃላፊነት አለብን። መሳይ ገለታው እንግዲህ የኢሃፓው የቅዳሜው ስብሰባ የተሳካ የሚሆን ከሆነ በተወሰነ ደረጃ ህዝቡ የሚተነፍስበት አጋጣሚ ያገኛል ማለት ነው። ስብሰባው ላይ ህዝቡ መሄድ አለበት። ነገር ግን አብዛኛው ጉዳዩን በተለይ የአብይ አህመድ አገዛዝን ያለፉት 7 ዓመታት ተሞክሮ ወደኋላ መለስ ብለህ ካየ እስከ መጨረሻው ሰዓት ድረስ ዝም ብለው ይቆዩና የሆኑ የኦሮሚያ ደህንነቶች ወይም የኦሮሚያ ልዩ ኃይል ይመጡና ስብሰባው የሚደረግበት አዳራሽን እንዳትገባ ያደርጉና አንደኛ ከገንዘብም ነው። በነገራችን ላይ በገንዘብ አቅምም ማዳከም ነው። ከፍተኛ ገንዘብ ከፍለ ነው አዳራሽ የምትከራየው። ኢኮኖሚንም ማዳከም ነው። በመጨረሻው ሰዓት ላይ ሊሰርዘው እንደሚችል ምንም ጥርጥር የለውም። ከሆነ ግን የአዲስ አበባ ህዝብ ግልብጥ ብሎ ወጥቶ ይሄ ስብሰባ እንዲካሄድ ተቃውሞንም በዛ አጋጣሚ መግለጽ የሚገባበትን አጋጣሚ ይፈጥራልና ይህንን ሁኔታ በቀላሉ የሚታይ አይደለም። የፓርቲው አመራሮች ኢሃፓ ቀን ከሌሊት እየሰሩ ነው፣ ያገኘናቸው ነው። ምናልባት ቀሪ ቀናት ላይም የሚያከናውኑትን ጨምረን ተመልሰን ዳግም እንገናኝ ይሆናል። ገለታው ቀደም ሲል ያነሳነው የአብይ አህመድ ሁኔታ በብዙ ነገር ነው ኢትዮጵያ ከፍተኛ አደጋ ውስጥ የገባችው። ይሄ የማክሮ ኢኮኖሚ ማሻሻያ ብሎ አሁን እነሱ ይመጻደቁበታል። በባዶ ሜዳ አየር ላይ ይመጻደቃሉ፣ ምንም ነገር በሌለበት ኢትዮጵያ ውስጥ ቃላት እየተቀያየሩ ነው። ብልጽግና ድህነት ሆኗል ቃሉ በራሱ። ብልጽግና ብለህ ስትጠራ ኢትዮጵያ ውስጥ ድህነት በሚለው መተካት አለበት። ሰላም በሚለው ቀውስ የሚለውን ይተካዋል። ብልጽግና ጋር ያለውን ቃል እየቀየርክ ካልሆነ በስተቀር ልትግባባው ሁሉ አትችልም። እነሱ ገልብጠው በተቃራኒው ይነግሩናል። እኛ የምንረዳው ግን መሬት ላይ ያለውን ነው። የኢትዮጵያ ቴሌኮሙኒኬሽን ከፍተኛ ኪሳራ ውስጥ ገብቷል። ሰራተኞቹን ሊያባር ነው። በተለይ በክልል በሪጅን ደረጃ ያሉትን ከወዲሁ ነጋችሁን አስቡበት ተብለዋል። መለዋወጫ ዕቃ የለም። መለዋወጫ የታለ ሲባል ቆፍራችሁ የተቀበሩትንም መልሳችሁ እያወጣችሁ እያደሳችሁ ተጠቀሙን የተባለው። ደሞዝ ላይኖር ይችላል። ከፍተኛ ኪሳራ ውስጥ ገብቷል። ይሄ ደግሞ የገባ በዋናነት የብር የመግዛት አቅም እንዲወርድ ከተደረገ በኋላ ከዚህ ከማክሮ ኢኮኖሚ ማሻሻያ ውሳኔ በኋላ እንደሆነ ተገልጿል። የኢትዮጵያ አየር መንገድ ኪሳራ ላይ ነው ያለው። በተለይ የሀገር ውስጥ በረራ በመንግስት ጫና እንዲያከናውን ግዴታ ተጥሎበታል። ምክንያቱም የየብስ ትራንስፖርት ቆሟል። ከጅማ አዲስ አበባ አውሮፕላን ላይ የሚሳፈር ሰው ምናልባትም ጫማ ያላደረገ ልታይ ትችላለህ። ምርጫው ስለሌለው ገንዘቡን ከየትም አምጥቶ አውሮፕላን ተሳፍሮ ይመጣል። ወደ አዲስ አበባ ሲመጣ ከቤኒሻንጉል 4 ዓመት ሆኖታል። ትራንስፖርት የለም። ስለዚህ የኢትዮጵያ አየር መንገድ ላይ ጫናው አርፏል። የሀገር ውስጥ በረራ በብዛት እንዲያከናውን ተደርጓል። ይህን ደግሞ ሲደረግ በኪሳራ ነው። አንድ በረራ $64 ነው። $64 እየከፈለ በተለይ አሁን ከጅማ አዲስ አበባ $64 ነው የሚያስከፍለው። $64 እየተቀበለ
የአየር መንገዱ ትርፋማ ሊሆን አይችልም። ስለዚህ ሀገር ውስጥ በረራ በከፍተኛ ደረጃ እየጎዳው ነው ያለው። ይህን ለማካካስ ዓለም አቀፍ በረራ ላይ ዋጋ ለመጨመርም ብዙ ነገሮች ተደርጓል። ያ ደግሞ ከጫወታ ከውድድር ውጭ ያወጣዋል በሚልም ያ አማራጭ እንዳልተጠቀሙት ነው የሚነገረው። ለማንኛውም ገለታው አገዛዙ ሁሉ ነገር የዋልዮሽ ሆኗል። አብይ አህመድ ምላስ ላይ ብቻ ነው ኢትዮጵያ እያደገች ያለችው። ብልጽግናዎችም ተረድተውታል። ለዚህ ነው ማይሰሙት። ራሱን ብቻ በር ዘግቶ የሚጮህበትም ጊዜ እየመጣ ነው። እንግዲህ ይህን ነገር ነው እያየን ያለ ነው። የመጨረሻ አንድ ርዕስ አለችን። እሷ ላይ ተነጋግረን ዝግጅታችን እናበቃለን። ይህ አቶ ታዬ ደንደአ ጉዳይ ነው። አቶ ታዬ ደንደአ በተከሰሰባቸው በሁሉም ነፃ ወጥቶ አንድ የክስ ፋይል ነበር የቀረው። እሱም ህገወጥ መሳሪያ ይዞታ በመያዝ በሚል ነው። በሱም ነፃ እንደሚወጣ ወይም ደግሞ ነፃ እንኳን ባይወጣ የታሰረው በቂ ሆኖ ከስር እንደሚለቀቅ ነበረ ጠበቃዎቹም ሲናገሩ የነበሩት። ያ ጊዜ እየመጣ ሲሆን በእስር ቤት እንዲሰነብት ስለተፈለገ በውጭ ሀገር ለሚገኘው ለሆርን ሚዲያ የሰጠውን ቃለ መጠይቅ መነሻ አድርገው ዳግም በ3 ክሶች አዲስ ፋይል ከፍተው ወደ እስር ቤት ወርውረውታል። ድጋሚ ለኢንተርቪው የሰጠው ቃለ መጠይቅ የሰጠው ላይ በቀጥታ አብይ አህመድ ላይ ያነጣጠረ ነው። ለምን ንጉሳችን ለምን ጣዖታችን ተነካ ብለው እንግዲህ ከሰውታል በ3 ፋይሎች። ዛሬ እንደሰማነው ከሆነ አቃቤ ሕግ በዋስትና እንዲለቀቅ የቀረበውን ጥያቄ ውድቅ እንዲደረግለት የሰጠው ምክንያት ነው በጣም አስገራሚውም አስቂኝም የሆነው። ታዬ ደንደአ ታዋቂ ነው፣ ተቀባይነት ያለው ሰው ነው። ከእስር ቤት ቢወጣ አስተባብሮ ወንጀል ሊሰራ ይችላል፣ ወይም ደግሞ ህዝብን ለአመፅ ሊጠራ ይችላል። ታዋቂነት ስላለው ዋስትና እንዲሰጠው ባይደረግ ብሎ ለፍርድ ቤቱ ጠይቆ በጣም አስገራሚ ነው። ታዋቂነትም በህዝብ ዘንድ ተቀባይነት ማግኘትም እንደ ወንጀል ተቆጥሮ ዋስትና የሚያስከለክል እየሆነ መጥቷልና የዚህ የፍርድ ቤት ነገር የበለጠ ቧልት እየሆነ የመጣበት ሁኔታ ነው። በታየ የፍርድ ሂደት እያየን ያለ ነው። ገለታው የኢትዮጵያ አቃቤ ሕግ ነገር የመንግስት ፍርሃት መገለጫ ነው። ምንም የሙያ ጉዳይ እንደሌለበት፣ የፍትህ ጉዳይ እንደሌለበት በብዙ በቃሎቹ ራሱ ታየዋል። አሁን ክስ ሲመሰርት ምን ይላል? መስከረም አበራ ህገ መንግስቱን ስርዓቱን ለመጣል በመሞከር የህገ መንግስት ስርዓት ተመልከተ። የህገ መንግስት ስርዓት አንድ ግለሰብ ዝም ብሎ እንደ እንትን ይጥለዋል ማለት ነው። ህገ መንግስታዊ ስርዓትን እስቲ ተመልከት። እንደዚህ አይነት ክስ ይመሰርታል። የትም ሀገር ማትሰማው ነገር አንድ ግለሰብ እኮ ነው። ፍርሃት አለበት። ህገ መንግስቱ ራሱ ስርዓቱ ራሱ በህዝብ ይሁንታ ስላልተገነባ በፍርሃት ውስጥ ነው ያለው እና ጋዜጠኛውን ዝም ብሎ ጋዜጠኛውን በህገ መንግስቱን ለመጣል በመሞከር የህገ መንግስት ስርዓቱን ለማፍረስ በመሞከር መንግስትን በኃይል ለመጣል በመሞከር አንድ ስክሪፕቶ ያለው ሰው ዝም ብሎ ጋዜጠኛውን እንደዛ ያደርገዋል። እና ይሄ እነዚህ ወንጀሎች ክስ ሆነው የሚያቀርብ አቃቤ ሕግ ሀገር በመሆናችን በእውነት አዝናለሁኝ። የታዬ ደንደአ ክስ የግለሰብ ክስ አይደለም። መሳይ የታዬ ደንደአ እስራት የግለሰብ አይደለም። ስርዓቱ እንደ ምልክት ነው ያየው። ታዬን እንደ ምልክት አሁን አብይ አህመድ ወደ ስልጣን ሲመጡ ህወሓት ያኔ ኢህአዴግ አብይ አህመድንም ለማንም ምንም አላደረጋቸው። ምንም እንደውም የድብቅ ጥበቃ ያደርግላቸው ነበር እንዳይመቱ። አንዱ የስርዓቱ በጣም ጽንፈኛ የሆነ ሰው እንዳይመታቸው ጥበቃ እያደረገ ሚዲያ እያመቻቸ ይሰጣቸው ነበር። ምክንያቱ ምንድን ነበረ? ራሳችንን ሊያተርፉን ይችላሉ፣ እነሱ ልጆቻችን ናቸው፣ መተው አያስሩንም። በእነሱ ለውጥ መካከል ከአክሮባት ሰርተን እናልፋለን ነው የነበረው ካልኩሌሽን። በኋላ ፈራረሰ። ህወሓት በውስጥ በነበረው ችግር ምክንያት እነዚህ ትንሽ ሞጭፈውት ሄዱ። እንግዲህ ተመልከ። ከዛ በኋላ ቲም ለማ ሲፈርስ ቲም አብይ ተፈጠረ። ቲም አብይ ሲፈጠር ለማ ድምጽ ነው የሆነው። ማን ነው? ታዬ። ሀዲዱን ስተናል። የተነሳንበት ዓላማ ይህ አልነበረም፣ ህዝብ የጠየቀው ይህ አልነበረም የሚል የቲም ነው። የኔ ቲም ታዬ ደንደአ እኮ ነበር ያልነው ባለፈው። የቲም ታዬ ደንደአ ነው እና የብልጽግና ሁለተኛ የለውጥ እድል ነው ይዞ የመጣ የነበረው እና ይሄ ሰው ከህወሓት እንዴት እንደሚበልጥ ተመልከተው። አብይ አህመድ ያን ጊዜ እሱ ኢህአዴግን ራሱን እየኮረኮመ እየተሳደበ አሸባሪዎች ነን እያለ ምንም አልሆነም። አብይ ዛሬ እሱ ስልጣን ላይ ሆኖ ጓደኛው የሚያውቀው ሰው ታዬ ደንደአ አብይ አህመድ ጨካኝ ነው ሲለው ውሰድና ወርውረው
እዛ ዘርልኝ ይላልና ምን ያህል የባሰ እንደሆነ የሚያሳየው እኮ ከዛኛው ስርዓት የባሰ እንደሆነ የሚያሳየው ይሄ እነዚህ የለውጥ ጥያቄዎች በቲም አብይ ላይ ያሉ የለውጥ ጥያቄዎች በፓርቲው ውስጥ ምንም ትንፋሽ እንደሌላቸው የሚያሳየው እና በጣም የወጣለት ከዛኛው የበለጠ ዲክቴተር እንደሆነ የሚያሳይ ነውና ብልጽግናዎች ይሄንን ነበር ማየት የነበረባቸው። አሁን ታየ ሲታሰር ምንድነው ፓርቲ ውስጥ እኮ ነፃነት ያስፈልጋል የተናገረን ያለው ትክክል አይደላችሁ ነው ያለው። ስለዚህ ራሳችንን እያየን እንሂድ የሚል ነገር እንኳን አለ የለምና የፓርቲው ተስፋ የመለወጥ ተስፋው እንደታሰረ ነው የታየን ስርዓት የማየው መሳይ። አቶ ታየ ደንዳ ጠበቃ አቶ አበራ ንጉስ እንደዚሁ አነጋግሬው ነበርና ምናልባት መጪው የፍትህ የፍርድ ቤት ችሎት አለ በዛ ላይ የምንሰማው ነገር የበለጠ ነገሮችን ግልጽ ያደርጋል ነው የተባለው። አንደኛ አስረህ ክስ አትፈልግም እንግዲህ በዛኛው ወንጀል ታየ ከስር ሊወጣ እንደሆነ ሲረዱ ነው ሌላ ዶሴ አዘጋጅተው ክስ ፋይል አዘጋጅተው ታየ በእስር ቤት እንዲቆይ ያደረጉት ዋስትና እንዲከለከል የመጡበትን መንገድ ታየ በጽሁፍ በጻፈ ቁጥር ከታች የመጡ አስተያየት የሚሰጡ ሰዎች አሉ። በስም በአድራሻ አይታወቁም ግን ብዙ ደጋፊዎች አሉት በዛ አስተያየቱ ላይ እንዳየነው አይነትም ነው። ስለዚህ ነገ ታየ ድርጅት የለው ታየ ብቸኛ መድረኩ እቹ ማህበራዊ ሚዲያ ናት። በዛ ላይ ሐሳቡን ያንጸባርቃል በዛ ተደራጅቶ መንግስትን የሚነቀልቃል ለብለው ነው እንግዲህ አብይ አህመድ ጥላውንም እየፈራ ነው የራሱን የገዛ ጥላውን ይፈራል። ስለዚህ ምናልባት አሁን እየሰማነው አንድም በኢትዮጵያ የፍትህ ታሪክ ውስጥ እንደ አንድ አስቂኝና አስገራሚ የፍርድ ሂደት ተደርጎ ሲጠቀስ የሚኖር ነው። ተቀባይነት ህዝባዊ ተቀባይነት ስላለው አደጋ ይመጣልና ዋስትና ይከልከል ብሎ አቃቤ ህግ መጠየቁ በጣም አስገራሚ ነው። እንደ ቀልድም እንደ ቧልትም ግን ደግሞ አደገኛ የሆነ የኢትዮጵያ የፍትህ ስርዓት ምን ያህል ቅርቃር ውስጥ እንደገባም የሚያመላክት አጋጣሚ ነው ብሎ መውሰድ ይቻላል። ገለታው መጨመረው ከሌለ ጨርሰናል። እንግዲህ ጨርሰዋል መሳይ በአስገራሚ ነው በጣም እንግዲህ አመሰግናለሁ በጣም እንግዲህ ገለታው በጣም አመሰግናለሁ። በድጋሚ ብዙ ጉዳዮችን ያነሳንበት የዕለቱ የአንከር መረጃ ክፍለ ጊዜ በዚሁ ተጠናቋል። ተመልካቾቻችን በዚሁ ተሰናበትን። በተመሳሳይ በሌሎች መረጃዎች በነገው ዕለት በአንከር መረጃ ክፍለ ጊዜ እንጠብቃችኋለን። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።